ፕራይስ ሲቀንስ ዲማንድ ይጨምራል ፕራይስ ሲጨምር ዲማንድ ይቀንሳል ነው አይደል የሚባለው አንድ ሌላ ፋክተርም ግን ያለ መሆኑን አስቡ ምንድነው አድቨርታይዝ ሲደረግና ፑል ሲኖር ደግሞ ዲማንድም ሊጨምር ይችላል እንዴት ነው ኢን ሪያሊቲ ለምሳሌ ሆኑ ተወዳዳሪዎች ኖሮ አንተ ፕራይስ ሰብረህ ገባ ልበል ሳያዋጣህም ወይም ቅድም እንዳልከው ሳይዙንም ቀንሰ ወይ ቻይና ሜድ በዚህ ያሰሩልኝ ብለህ ምናምን አመጣህና ታርጌት አይወስነውም ወይ ዝቅተኛ ፕራይስ በራሱ የኳሊቲ ኮምፕሮማይዜሽን ተደርጎ ሊታይ አይችልም ወይ ኢቭን ምርጥ እቃ ራሱ ይዘህና እንዴት ነው የሚታየው ይሄ ከሳይኮሎጂ አንፃር ኳሊቲን ዲፋይን ያደረጉት ጃፓኖች ተጠቃሚው ወይም ከስተመሩን የሚያረካው ነገር ማርኬቲንግ ከደንበኛ ጋር ዳይሬክት ወይም ቀጥታ የሆነ ግንኙነት የለውም በተዘዋዋሪ ነው ሴልስ ጋር ከመጣህ ግን የሴልስ ሰዎች ቀጥታ ከደንበኛ ጋር መገናኘት ነው የሚፈልጉት ሴልስ ጋር ስትመጣ የከስተመር ሰርቪስ የሚባለው የከስተመር አገልግሎት የሚባለው ነገር ይመጣል ማለት ነው ያ ደንበኛ ሌላ ቦታ እንዳይሄድ ሁሉ ጊዜ እሱ ደንበኛ እንዲሆን የኔ ነው ብሎ እንዲይዘው የሚያስችለውን ስትራቴጂ ይጠቀማል ማለት ነው ግን አሁን መስመር አስምረን ከዚህ በላይ ያለው የማርኬቲንግ ስራ ነው ከዚህ በላይ በታች ያለው ወይ በላይ ያለው የሴልስ ነው ማለት እንችላለን እንደውም አንዳንድ ባለሱቆች ሆን ብሎ ዋጋውን ይጨምሩታል ከሚያዋጣቸው በላይ ጥሩ ዕቃ ነው የነሱ ተብሎ እንዲታሰብ ስለሚያደርጉ ማለት ነው አንድ የኛ ገበያ ላይ የቢዝነስ ላይ ንግድ ላይ ከሴልስና ማርኬቲንግ ጋር የተገናኘ ስራ መስራት ውስጥ ያሉ ሰዎች አንድ የማያደርጉት የሚመስለኝ ነገር ማርኬት ሪሰርች ጥሩ ሰርቬይ የማርኬቲንግ ሰርቬይ የመስራት ነገር ላይ ትንሽ ደካማ ሆኖ ይታየኛል በጣም አስፈላጊ ነገር ስለሆነ ማለት ነው 5 ስታር ሆቴል ገብተህ ሽሮ መብላት ነው ቆንጆ ሽሮ የሚያስገኝልህ ወይስ እነማማ በየሰፈሩ ያሉ ሽሮ ቤት ነው ቆንጆ ሽሮ የምታገኘው የት ነው አብዛኛው ደሃ በሆነበት ሀገር እንደ ኢትዮጵያ ፕራይስ ሴንሲቲቭ ማርኬቲንግ ቢጊንስ ዊዝ ከስተመር ይላል ማርኬቲንግ በደንበኛ ይጀምራል ይላል and ends with the customer በደንበኛ ያጠናቅቃል ይላል ኡመር ፊሊፕስ ነው ተብዬ ነበር እንደዛ ነበር የሚለኝ የአባቴን ስም ብዙ ሰው አያውቀውም ነበር እንኳን ደህና መጣ ኡመር አብድረዛቅ ወደ ቢልኮር ፖድካስት ወደ ቢልኮር ከዚህም በፊት ሴሚናር ላይ እንግዳችን ሆነሃል ዛሬ ደግሞ በፖድካስታችን ቆንጆ ጨዋታዎች ይኖሩናል ኡመር አብድረዛቅ አሁን አይ ቲንክ ብዙ ሰው ያወቀ የመጣ ይመስለኛል የተለያዩ ስራዎች ላይ ያሳልፋል አይ ቲንክ ከ30 አመት በላይ ድርጅትን በመምራት ሴልስ ላይ ማርኬቲንግ ላይ ትልልቅ ኦርጋናይዜሽኖች እንደ ፊሊፕስ ሸዋ ሱፐርማርኬት ሞጆ በጣም ብዙ ትልልቅ ኦርጋናይዜሽኖች ላይ ሃንድስ ኦን ኤክስፒሪየንስ ድርጅትን በመምራት ማርኬቲንግ እና ሴልስ ደግሞ ስፔሲፊካሊ ከሴልስ ጀምረህ ብዙ እንደሄድ ካውቃለሁ ዛሬ ሜንሊ ካንተ ጋር ዲስከስ የምናደርገው ሴልስ እና ማርኬቲንግ ላይ ሆናል ከኦርጋናይዜሽን ጋር እያገናኘን ከቢዝነስ ጋር እያገናኘን በደንብ እንጨዋወታለን ሻይ ቡና እያልን ፍሪ ጨዋታ ነው የምናደርገው እንግዲህ የተወሰነ ስለራስህ ብትነግረንና ቀጥታ ወደ ጨዋታችን ብንገባ ቴንክ ዩ መጀመሪያ ዶክተር ቢላል ስለጋበዝከኝ አመሰግናለሁ እንዳልከው ከዚህ በፊትም አንድ ጊዜ መጥቼ ሴሚናር ላይ ተሳትፌያለሁ ዛሬም ፖድካስት ላይ መጥቼ ኤክስፒሪየንስን ሐሳቤን ካንተ ጋር ለመወያየት እድል ስላገኘው ደስ ብሎኛል ራሴን ለማስተዋወቅ ኡመር አብድረዛቅ ኡመር እባላለሁ የአያቴ የመጀመሪያ ልጅ ነኝ እዚህ ቤት ውስጥ ትልቅ ልጅ ሲሆን መጀመሪያ ላይ ጥሩ እንክብካቤ አግኝቼ በኋላ ደግሞ ሌላው ሲመጣ ተንከባካቢ ሆኛለሁና ሳምሃው ከልጅነቴ ጀምሮ ስለ ሊደርሺፕ ማኔጅመንት ኃላፊነት ስለመውሰድ ምናምን የተወሰነ ግንዛቤ አግኝቼ አድጌያለሁ ብዬ እላለሁ በነገራችን ላይ አባቴ አላህ ይርሐመው በጣም ስለ ማኔጅመንት እና ሊደርሺፕ ሳወራ አንድ ሞዴል ነው አሁን ነው ትዝ ያለኝ እሱ ጉዳይ አነሳዋለሁ ብዬ ስል ነበር በኢትዮጵያ ደረጃ የመጀመሪያዎቹ ሆቴልና ቱሪዝም ኢትዮጵያውያን ፕሮፌሽናልስ አንዱ ነው ከነሱ በፊት
ሆቴልና ቱሪዝም በውጭ ሰዎች ነበር የሚመሩት እና ስለዚህ የዚህ የሆስፒታሊቲ ሰርቪስ ላይ እንዴት ማኔጅ እንደሚያደርግ ከልጅነት ጀምሮ ሳይ አድግ ያለውና ምናልባትም ለዛ ሊሆነን ይችላል ኢንክሊኔሽን ወደዛ ሄደው ኢን ኬዝ ያው የመጀመሪያ ዲግሪን በሳይንስ ነው ያገኘሁት። ከዛ በኋላ ወደ ማኔጅመንት ኮንቨርት አደረኩ። ይገርማ ብዙ ሰው ይገርማል ፊዚክስ ነው የመጀመሪያ ዲግሪ። ከዛ በኋላ እኔም ታነብ ስላንተ ሁሌ ቢገርመኝ ነገር ፊዚክስ ነው። ፊዚክስ ሆኜ አስተማሪ ነበር የሆንኩትና ከዛ በኋላ የቤተሰብ ኃላፊነት ሆኖ ትምህርት የመግፋት ስላልቻልኩኝ ከዛ የመጀመሪያው ስራዬ ማስተማር ነው። ከዛ በኋላ ወደ ኮምፒውተር ፕሮግራመርነት ሄጄ ነው። ከዛ በኋላ ቅድም እንዳነሳው ፊሊፕስ ኢትዮጵያ የሚባል ድርጅት ውስጥ ሴልስማን ሆኜ ተቀጠርኩት። ሴልስማን ሆኜ 1 ዓመትም አልቆየሁም። 5 ወር ምናምን ከሰራው በኋላ የአንድ ክፍል ፕሮዳክት አሲስታንት ማኔጀር ሆኜ ላይቲንግ የሚባል አርቲፊሻል ላይቲንግ የሚሸጥበት አምፖሎች፣ የአምፖል ማቀፊያዎች ለተለያየ ፐርፐስ የሚሆኑ እሱን በመሸጥ ብቻ ሳይሆን በኔም ስር የሴልስ ሰራተኞች ኖረው እነሱን ማድረግ ጀመርኩኝ። ከዛ ረዥም ጊዜ ሰራው። እንደውም ብዙ ሰው የሚያቀኝ የነበረው በዛን ወቅት ኡመር ፊሊፕስ እያለ ነው። በፊሊፕስ ኡመር ፊሊፕስ ነበር ተብዬ ነበር። እንደዛ ነበር የሚለኝ። ከዛ ወደ ማኒፋክቸሪንግ ሄድኩኝ። የኤፍኤምሲጂ ፋስት ሙቪንግ ኮንሱመር ጉድስ ፉድ ማኒፋክቸሪንግ ውስጥ ገብቼ እዛም እንደ ፋክተሪ ማኔጀር ሆኜ ሰርቻለሁ። ከዛ በኋላ ቅድም ያነሳው አዲስ ሞጆም ላይ ጀነራል ማኔጀር ሆኜ የሰራው። ከዛ የሪቴል ቼን የታወቀ ሪቴል ቼን ውስጥ ስትራቴጂውን ከመቅረጽ ከዛም ኦፕሬሽኑ ላይ ድጋፍ ከመስጠት አኳያ በኋላ መጨረሻ ላይም ደግሞ ጀነራል ማኔጀር በመሆን ሰርቻለሁ። ብዙ ሰራተኞች የነበሩት ወደ 800-900 ሰራተኞች ነበሩት ኦቨርኦል ድርጅቱ። ብዙ ብራንቾች ኢትዮጵያ ውስጥ ትልቅ ብራንች የሚባል ነው። እሱን ማኔጅ አድርጌ ከዛ በኋላ አንድ አዲስ ተቋቁሞ የነበረ ሄልዝ ላይ የተሰማራ ድርጅት ውስጥ እዛ ሲሆኜ ሰራው። ከዛ በኋላ የራሴን የኮንሰልተንሲ ትሬኒንግ ኤክስኪዩቲቭ ኮቺንግ ላይ የሚሰራ ድርጅት ከልጅ ጋር መስርት እሱን እየሰራው ነው ያለሁት። አንዳንድ እንደዚሁም ሰራቸው ተጨማሪ ስራዎች አሉ። ባጭሩ ይሄን ይመስላል የኔ የህይወት ጉዞ። ምንድነው ኡመር ፊሊፕስ? ብዙ ጊዜ ሰዎች በሚሰሩበት ቦታ ነው እንትን ይባላል። ግን ፊሊፕስ ሲባል እኔ አሁን ኡመር ፊሊፕስ ነው ቢባል ካምፓኒው ላይ ሰራ ሳይሆን የሚመስለኝ ጠንካራው ሰውዬ ፊሊፕስ ነው ይባል ነበር። እውነት ነው። የድሮ የፊሊፕስ እቃ ወድቆ ማይሰበር ነበር የሚባለው ማስታወቂያው ራሱ እና ያ መለያ ሆኖ ድሮ ጊዜ የኤሌክትሮኒክስ እቃዎች ደንበኛ ሲገዛ ክብደት የለውም እያሉ ቀለል ሲልባቸው እንግዲህ አዲስ ሲመጣ ኤሌክትሮኒክስ ቺፖቹ ቀለል እያሉ ኪሎ እየቀነሰ ነው መምጣት ያለበት አይደል? ግን በቃ ጥሩ ሬዲዮ አይደለም እስኪባል ነው። ግን እኔን ከዚ የፊሊፕስ ብራንድ በጣም ኳሊቲውን የጠበቀ ጥሩ የሚባል እቃ ነው። በተለይ እኔ ደግሞ የምሰራበት የነበረው የላይቲንግ የሚገርም ፊሊፕስ የሚባለው ድርጅት ሲቋቋም የተቋቋመው በሁለት ወንድማማቾች ነው። አንዱ የቢዝነስ ሰው ነው፣ አንዱ የኤሌክትሪካል ኢንጂነር ነው እና ሁለቱ አንድ ላይ ሆነው ነው አምፖል በመስራት የጀመሩት። ኔዘርላንድስ ውስጥ ያለ ነው እና እኔ ደግሞ እንዳጋጣሚ ሆነው እሰራ የነበረው ላይቲንግ ላይ ነው፣ አርቲፊሻል ላይቲንግ ላይ ነው እና ፊሊፕስ የሚያሉኝ ሰዎች ለዛ ነው። በጣም ገበያ ውስጥ ዞር ነበር። ፒያሳ፣ መርካቶ፣ ካሳንቺስ ብለው ለመሸጥ እንቀሳቀስ ነበር እና በዛ ብዙ ሰው የሚያቀኝ። የአባቴን ስም ብዙ ሰው አያውቀውም ነበር። አሁን ያለ ሰው ደግሞ አያቀኝ፣ በኡመር ፊሊፕስ አያቀኝ። ፊሊፕስ ሬዲዮ ተሸልም ያለው 10 ምናምን ዓመት ቤቴ ነበረች ሃይስኩል ላይ ሬዲዮ ፊሊፕስ ሬዲዮ ነበር። ጥቁር እንደሚያዝ ማያዛ 10 ክፍል ጥያቄና መልስ ምናምን ዲቲቪ ተወዳድረ። የሚገርም ምን እናደርግ ነበር መሰለ ሴልስ ያለን አንድ መኪና ትራክ ነው የተሸፈነ መኪና ሙሉ ጭነን ሬዲዮ፣ ባትሪ፣ ቴፕ፣ የተለያዩ አይነት ሬዲዮዎች፣ አምፖሎች ምናምን ይዘን እንወጣለን። 15 ቀን 10 ቀን ይዘን እንወጣና በየቦታው ይሄድን እንሸጣለን እና እዛ ላይ የሪቴል ስራውንም ነጋዴዎች ጋር ያለውንም ስራውም እንደዚሁ ለማየት ተገደናል እና እኔ የመጀመሪያ ጊዜ ሲሄድ ትዝ ይለኛል የሄድኩት
ትናንትና የተቀጠረ ሰው ጋር ነው ዛሬ ጠዋት የሄድኩት። የማላውቀው ሰው ሹፌር ነው፣ ከሹፌር ጋር ነው የምንሄደው እና ተግባባን ከሱ ጋርና ስንሄድ የሄድነው በዚህ በጅማ መስመር ነው እና ከዚህ በፊት ከሌሎች ሰዎች ላይቸው እነሱ ማይተገብሩት እኔ ልተግብረው ብዬ የገበያ ቀናትን እየመረጥኩ እቃ ሞልቼ ይዤ ሄጃለሁ። የገበያ ቀን ሄድኩኝና ኖርማልኛ የምንጠበቀው እንዴት ነው ይዘን የሄድነውን እቃ ለባለሱቆች እንድንሰጥ ነው የሚጠበቀው እንጂ ለተጠቃሚው ለመሸጥ አይደለም። ቢዝነስ ቱ ቢዝነስ ነው። ስለዚህ ምን ሆነ ሄደን አንድ ገበያ ላይ ለባለሱቆች ሄደን ይሄ ቃለን ዋጋው እንዲህ ነው ጥሩ ነው ታውቁታላችሁ ሲባል እሺ ልና ትንሽ ኳንቲቲ ይወስዳል። ያው ትንሽ ኳንቲቲ ይወስዳል አላስናው በቼ ሸጠልን ጨርሰው ነው። ከዛ በቃና አልኩትና ገበያ ገባን፣ ከሹፌሩ ጋር ገበያ ገባንና ትራኩን ከፈትንና ሬዲዮ አለ ምናምን ግዙ ስንል ሰው ተሰለፈ ሰው በቃ ላባችን ጠብ እስኪል ድረስ መሸጥ ጀመርን። የሚገርምህ እነዛ 2-3 ካርቶን ይበቃናል ሲሉ የነበሩ ሰዎች እየሮጡ መጡ። በቃኛ እንውሰድላችሁ ቢያላችሁን እኮ አሁን ይሄ የተሰለፈው ሰው ምን እናደርገዋለን? ምንም ማድረግ አንችልም፣ ከነሱ የተረፈው ሰተናችሁ እንሄዳለን ብለን ሳስቡ ይሄ ስትራቴጂ የሚሰራ ሆነና ስለዚህ አሁን ምን ለመድኩኝ ማለት ነው የሪቴል ኮንሱመር ጋር መሸጥና ያንተን ዕቃ እንዲሸጥልህ የምትፈልገው ከስተመር ጋር መሸጥ ሁለት ኢምፖርታንት ነጥቦችን ያወኩኝና በሴልስ የፑል እና ፑሽ ስትራቴጂ ይባላል። እስኪ ስለሱ መጫወት ገባ እኮ ወደ ስራ ገባ ወደ መሸጥ ገባ እና ጥሩ ነው። አንድ የሴልስ ካምፓኒ ወይም አንድ የሴልስ ሰው ለደንበኞች ይኖሩታል። ደንበኞቹ ይከፋፈላሉ። ዲስትሪቢዩተር፣ ኤጀንት፣ ዲስትሪቢዩተር፣ ሆልሴለር፣ ሪቴለር እና ኤንድ ዩዘር ወይም ኮንሱመር የምንለው ይኖራል። እና የአንተ ፕሮዳክት እንዲሸጥልህ ከፈለግ አት ዘ ኤንድ ኦፍ ዘ ዴይ የሚገዛ መጨረሻ ላይ የሚገዛ ተጠቃሚው ነው አይደለም? ተጠቃሚው የአንተን ዕቃ ፈልጎ እንዲገዛ የፑል ስትራቴጂ ትጠቀማለህ። ምን ማለት ነው? ደንበኛው የአንተ ፖቴንሻል ደንበኛ ነጋዴው ጋር ሄዶ ይሄን ነው የምፈልገው እንዲል ማለት ነው። እንትን አለህ ብሎ እንዲጠይቀው ማለት ነው። እንደውም አንድ ጊዜ ኢንተርኔት ላይ የሆነ እንትን አንብቤ በጣም ነው የገረመኝ። ሶሻል ሚዲያ ላይ አንድ ልጅ ደስ የምትጠጣ ነገር ጁስ ነገር ትመስለኛለች ዲዛይን አድርገው ግራፊክስ ሰርተውለት ስም ሰጥተውት እንደዚህ አይነት አዲስ የመጣ በጣም የሚጥም ጁስ ብለው ፖስት አደረጉ። ፖስት ሲያደርጉ ሰው ያየው ጀመረና ከዛ ወደ ጁስ ቤት እየሄደ ሲጠይቅ እንደዚህ አይነት መጠጠራ የለም እናናቅም ማለት ተጀመረ። በኋላ ጥያቄው በጣም ሲበዛበት አንድ የጁስ ያለው ሰው ምንድናት ብሎ አየና እሷን አስመስሎ ሰራ። ያንስ የሰራውን ነገር ትልቅ ገበያ ተፈጠረ የሚል ነገር ነው የሌለ ነገር ነው። ስለዚህ አሁን ይሄ ምን ሆነ ማለት ነው? ደንበኛው ፑል አደረገው ማለት ነው። አንዳንድ ጊዜ ደግሞ አንተ ኮንሱመር ዲማንድ ክሬት ተደረገ። በቃ በኢኮኖሚክስ ቋንቋ ዲማንድ ክሬት ተደረገ ማለት ነው። በኋላ ላይ አስታውሰኝ ስለ ዲማንድ እና ስለ ኢኮኖሚክስ እና ማርኬቲንግ ስናወራ የተወሰነ ነገር እናነሳለን። እና ይሄ ፑል ስትራቴጂ እንለዋለን በሴልስ ፑል ስትራቴጂ ልጠቀም። ከዚህ በፊት አንድ መስሪያ ቤትም ላይ እንደዚሁ ተጠቅመነዋል። ደንበኞቻችን የእኛን ዕቃ ወስደው የሚሸጡ ደንበኞች ምንፈልገውን ያክል ኳንቲቲ አልገዛ ሲሉ ተጠቃሚዎቹ ጋር ሄደን ሰራንና ተጠቃሚዎቹ እሱን ነው ምንፈልገው ማለት እንዲችሉ አደረግናቸው። የዛኔ በብዛት መውሰድ ጀመሩ። እዚህ ፑል የሚያደርገው ማን ነው? መጨረሻ ተጠቃሚው የምንለው ሰው ነው። ፑሽ ደግሞ የሚሆነው መቼ ነው? ያንተን ምርት ገዝቶ የሚሸጠው አካል ወደ ተጠቃሚው ሲገፋው ወደ ተጠቃሚው እንዲደርስ ሲያደርገው ነው። ይሄ ማለት ምንድን ነው? ለምሳሌ አንተ ተጠቃሚ ሆነ አንድ ሱቅ ስትሄድ ልታማርጥ ትችላለህ። ለምሳሌ ሳሙና ሊሆን ይችላል፣ ብስኩት ሊሆን ይችላል። የትኛው ይሻለኛል? ይሄ ይሻልሃል ብሎ እንዲሸጥልህ ማለት ነው። ተጠቃሚው ከሚመርጠው ይልቅ ሻጩ ሪኮመንድ እንዲያደርግ ፑሽ እንዲያደርገው ወደ ተጠቃሚ ከአደራደር ጀምሮ ከአቀማመጥ እሱን ሁሉ ያካትታል። ከማድረግ ጀምሮ ፊት ለፊት ከማድረግ ጀምሮ ይሄን እንዴት ነው የምታደርገው ነው አሁን ጥያቄው። እንዴት ነው ፑሽ የሚያደርግልህ? ፑሽም ፑልም እንዴት ነው የሚያደርገው? ፑል የሚያደርገው ዋጋው ጥሩ እንደሆነ ስትነግረው። አሁን ማስታወቂያዎች የሚሰሩት ብዙ ጊዜ ለተጠቃሚ ነው። አድቨርታይዝመንት ሲደረግ ማለት ተጠቃሚው እንዲፈልገው ነው ተደርጎ የሚሰራው።
ፑሽ ስታደርገው ደግሞ ለሻጩ ምንድነው ጥቅም የምትሰጠው ነው። የምትሰጠው ጥቅም በማርጂን ሊሆን ይችላል። ለምሳሌ በካርቶን የሚያገኘውን ትርፍ ጨመር ታደርግለታለህ። ስታደርግለት ያንተ ተወዳዳሪ ከሚሰጠው በካርቶን ከሚሰጠው ትርፍ ያንተ ትርፍ ከጨመረ ያንተን ነው መግፋት የሚፈልገው። ወይም ደግሞ ያንተ ምርት ቶሎ ቶሎ የሚሄድለት ከሆነ ገንዘቡን ያገላብጥለት አይደል? ያንተ እንዲሄድለት ነው የሚያደርገውና አዲስ ምርት ይዘው የሚገቡ ሰዎች ድርጅቶች ምንድነው የሚያደርጉት? ለሚገዛው ደንበኛ ጥሩ ማርጂን ይሰጡታል ወይም ጥሩ ማስታወቂያ ይሰሩለታል። ስለዚህ አሁን ይሄው ምን ይሆናል? ሻጩ ፑሽ ያደርጋል ማለት ነው። እና የፑልና ፑሽ ስትራቴጂ ብዙ ጊዜ ካምፓኒዎች ይጠቀማሉ። እኛ ሀገር ግን ብዙ ድርጅቶች ይህንን ሲጠቀሙበት ብዙ ጊዜ አላይም። ሌላም ቦታ ተጠቅሜዋለሁ ብለሃል? ከፊሊፕስ ውጭም አንድ ድርጅት ላይ የምግብ ዘይት ምርት ነው። እኔ ብቻ አይደለሁም፣ ነበሩ ሌሎች ስራ ባልደረቦች መሸጥ ፈልገው የሚፈልጉትን ያክል ሳይሆን ሲቀር ሪቴለሮች ጋር ሄዱና ኖርማሊ ይሰጥ የነበረው ለኤጀንት ነው። ኤጀንቱ ለሆልሴል ይሰጣል ወይም ለዲስትሪቢዩተር ይሰጣል። ዲስትሪቢዩተሩ ለሆልሴለር ይሰጣል። ሆልሴለሩ ለባለሱቆች ይሸጣል። ስለዚህ አሁን ምንድን ያደረጉት የሴልስ እና የማርኬቲንግ ቲም ኤጀንቱ በበቂ ሁኔታ አልገዛ ሲል ሪቴለሮቹ ጋር ሄደው እነሱ የሚገዙበትን ሞር ከሸጡ ኢንሴንቲቫይዝ የሚደረጉበትን ሜካኒዝም አቀረቡላቸው። ሲያቀርቡላቸው ኤጀንቱን ኳንቲቲ አሳነስክ ጨምር ማለት ጀመሩ። የዛኔ ኤጀንቱ ጋር ሄዳል። እንደ ድርጅት ብዙ ደንበኞች ጋር እቃህን ከምትሸጥ የተወሰኑት ጋር ብትሸጥ ለአንተ ጥሩ ነው ማኔጅ ለማድረግ ከማኔጅመንት አኳያ። ስለዚህ ፑል ስትራቴጂ በዚህ ትጠቀማለህ፣ ለሱ ደግሞ በዚህ ጋር ፑሽ እንዲያደርገው ታደርጋለህ። ስለዚህ ምርትህን ሙሉ ለሙሉ የሚይዝልህ በአንተ ቦታ ሆኖ በደንብ እንዲሰጥልህ ታደርጋለህ። እና ፑሽ እና ፑል ስትራቴጂ በዚህ መልኩ ጥቅም አለውና ብዙ ነጋዴ በተለይ በብዛት መሸጥ የሚፈልግ ነጋዴ ካለ እነዚህን ስትራቴጂዎች እንዴት ነው የሚሰሩት የሚለውን ማሰብ ነው። ያው ሶሻል ሳይንስ ላይ እንደምታውቀው ነው ፎርሙላ የለውም አይደለም። እንደ ናቹራል ሳይንስ የራስህን ፎርሙላ ተጠቅመ ኤክስፐሪመንት አደረገዋለህ፣ ትሞክረዋለህ፣ ከሰራለህ ይዘህ ትቀጥላለህ። ግን የሆኑ ፋንዳሜንታሎች ደግሞ አሉ፣ መሰረታዊ ነገሮች እንደ ዑመር ከንባብህም ከተግባርም አንጻር በአንተ እንዲገለጽ ስለፈለግኩ ነው። እና ይሄ ሴልስ ማርኬቲንግ የሚባሉ ኮንሴፕቶች ብዙ ጊዜ ብዙ ቦታ ይነሳሉ። እንዲህ ነው ተብሎ እና እስኪ ትንሽ በተን አድርጋቸው። መጀመሪያ ማርኬቲንግ የ100 ዓመት ታሪክ ያለው ኮንሰፕት ነው። ወጣት ነው ገና በእንትን ቋንቋ፣ ልክ ነው፣ በሳይንስ ቋንቋ ወጣት ነው። ያው በ1900ዎቹ በፈረንጅ አቆጣጠር ዲክሽነሪዎች ላይ ሁሉ አይገኝም ይባላል። የማርኬቲንግ ቃሉ ራሱ ማርኬት የሚባለው አለ፣ ማርኬቲንግ ነው የሌለው። እና መነሻውም ደግሞ የመጀመሪያ ጊዜ መነሻውም ደግሞ ኢኮኖሚክስ ነው ይላሉ። ምንድነው አሁን ኢኮኖሚክስ ላይ ዲማንድ ሰፕላይ እና ፕራይስ አይደለም የሚጫወቱት። ፕራይስ ሲቀንስ ዲማንድ ይጨምራል፣ ፕራይስ ሲጨምር ዲማንድ ይቀንሳል ነው አይደለም የሚባለው። አንድ ሌላ ፋክተርም ግን ያለ መሆኑን አሰቡ። ምንድነው አድቨርታይዝ ሲደረግና ቅድም ያልነው ፑል ሲኖር ደግሞ ዲማንድም ሊጨምር ይችላል፣ ፕራይሱ ቢጨምርም። ኖርማሊ በኢኮኖሚክስ ቋንቋ ፕራይስ ሲቀንስ ዲማንድ ይጨምራል የሚለው አይደለም፣ ሌሎች ፋክተሮችም ቢሆኑና በኋላ የማርኬቲንግ ኮንሰፕትን መጀመሪያ ጊዜ ያመጡት ኢኮኖሚክስ ባለሙያዎች ናቸው የሚሉት ማርኬቲንግ ወይም አድቨርታይዝመንት፣ ከማርኬቲንግ በፊት አድቨርታይዝመንት ስለሆነ አድቨርታይዝመንት እነዚህን የኢኮኖሚክስ ፓራሜትሮች ላይ ለውጥ ሊያመጣ ይችላል የሚል ነገር መጣና አድቨርታይዝመንት የሚለው ነገር መጣ እና ማርኬቲንግ ባይ ኢትስ ቬሪ ኔቸር በራሱ አባባል ማርኬት ከሚለው ጋር ነው የሚመጣው አይደለም። ማርኬት ማለት ቦታ ነው፣ ደንበኞችና ሻጮች የሚገናኙበት ቦታ ማለት ነው ማርኬት የምንለው። ማርኬቲንግ ስንለው ደግሞ ፕሮሰሱ ነው፣ ህይወት የሚሰጠው ማለት ነው። እነዚህን ግንኙነት ህይወት የሚሰጠው ማለት ነው። እና ከሻጩ ቦታ ሆኖ ሲታይ ማርኬቲንግ የደንበኛውን ፍላጎት ጨምሮ የሻጩን እቃ እንዲገዛ ወይም እንዲጠይቅ ዲማንድ እንዲያደርግ የሚያደርግበት ፕሮሰስ ነው። ማርኬቲንግ ደንበኛን አምጥቶ እንዲገዛ
ሐሳብ ውስጥ የመግዛት ነገር ሐሳብ ውስጥ እንዲመጣ የሚያደርግ ከሆነ ሴልስ ደግሞ የመጣውን ደንበኛ እቃውን እንዲገዛ የማድረግ ነገር ነው። ስለዚህ ማርኬቲንግ ከደንበኛ ጋር ዳይሬክት ወይም ቀጥታ የሆነ ግንኙነት የለውም፣ በተዘዋዋሪ ነው። ሴልስ ጋር ከመጣህ ግን የሴልስ ሰዎች ቀጥታ ከደንበኛ ጋር መገናኘት ነው የሚፈልጉት፣ ሽያጩ እንዲከናወን ነው። እነሱ ጋር ያለው ፕሮዳክት ወይም ሰርቪስ አገልግሎት ወደ ደንበኛው ሄዶ ደንበኛው ደግሞ ለዛ አገልግሎት የሚከፍለውን ከፍሎ ቤኔፊት እንዴት እናገኝ ነው የሚሉት። ስለዚህ አሁን የመጣ ኮንሰፕት ቢሆን ማርኬቲንግ ለሴልስ በጣም ኢምፖርታንት የሆነና ብዙ ጊዜ የሴልስ ስራ የሚሰሩ ድርጅቶች የማርኬቲንግን ስራ ይፈልጉታል። ለምን? ደንበኛ የሚጠራላቸው ማርኬት ስለሆነ ማለት ነው። እና ልክ ደንበኛ መጀመሪያ ተጠርቶ ሲመጣ ፕሮስፔክት ወይም ሊድ ይሉታል። ሊዱ እንደመጣላቸው ይህን ሊድ ወደ ደንበኛ ወደሚገዛ ወይም ቋሚ ሆኖ አገልግሎቱን ወይም እቃውን ወደሚገዛ አርገው የሚለውጡት የሴልስ ሰዎች ናቸው። ማርኬቲንግ ቅድም እንዳልኩት ሁል ጊዜ የሚሰራው አንድ ዴፊኒሽን እንደውም ትዝ ትለኛለች፣ ወዳታለሁ። የማርኬቲንግ ብዙ አይነት ዴፊኒሽን ቢኖረው ማለት ነው፣ ሰፊ ኮንሰፕት ከመሆኑ ጋር ማርኬቲንግ ቢጊንስ ዊዝ ከስተመር ይላል። ማርኬቲንግ በደንበኛ ይጀምራል ይላል። and ends with the customer፣ በደንበኛ ያጠናቅቃል ይላል። በደንበኛ የሚጀምረው ምን በማድረግ ነው? የደንበኛን ፍላጎት በመረዳት የደንበኛን ፍላጎት ፈልጎ በማግኘት። ደንበኛን ፍላጎት ምንድን ነው የሚለው መጀመሪያ ማወቅና ፈልገ ማግኘት አለብህ። ፈልገ ካገኘ በኋላ ደግሞ የምታጠናቀቀው የደንበኛውን ፍላጎት ስታረካ ነው። አሁን ጥያቄው የደንበኛ ፍላጎት ረክቶ ያልቃል ወይ ነው? ፍላጎት ሁሉ ጊዜ ይሻሻላል፣ ይዳብራል፣ ያድጋል፣ ምን ይላል። ስለዚህ የሚያድገውንም ነገር መከታተል ይኖርበታል ማለት ነው የማርኬቲንግ ሰው። ይሄንን እየተከታተለ ጥናት እያደረገ ሰርቬይ እያደረገ ሪሰርች እያደረገ ትሬንዱን እያየ ወይም ወደፊት ምን ይመጣል የሚለውን እያየ ለሴልስ ይሰጠዋል ማለት ነው። ሴልስ ደግሞ ምን ያደርጋል? ያ የመጣውን ደንበኛ አይለቀውም፣ ይይዘዋል። ስለዚህ ሴልስ ጋር ስትመጣ የከስተመር ሰርቪስ የሚባለው የከስተመር አገልግሎት የሚባለው ነገር ይመጣል ማለት ነው። ያ ደንበኛ ሌላ ቦታ እንዳይሄድ ሁል ጊዜ እሱ ደንበኛ እንዲሆን የኔ ነው ብሎ እንዲይዘው የሚያስችለውን ስትራቴጂ ይጠቀማል ማለት ነው። እና ሁለቱም ከደንበኛ ጋር የተያያዘ ስራ ነው ያላቸው፣ ከደንበኛ ጋር አይነጣጠልም ስራቸው። ግን አሁን ዲስቲንክሽኑን ወይም መስመር አስምረን ከዚህ በላይ ያለው የማርኬቲንግ ስራ ነው፣ ከዚህ በላይ በታች ያለው ወይም በላይ ያለው የሴልስ ነው ማለት እንችላለን ወይ? ለምሳሌ ላንሳልህና ለምሳሌ ዲጂታል ማርኬቲንግ አሁን ኮመን እየሆነ ነው። ሶሻል ሚዲያ ማርኬቲንግ ሶሻል ሚዲያ ማርኬቲንግ እየሰሩ ዳይሬክትሊ ሴልስ ይከናወናል። ሶ ዘ ሴም ማርኬቲንግ የሚሰራው ሰው ሴልስም ያደርጋል ኦን ዋን ሃንድ። ኦን ዘ አዘር ሃንድ ደግሞ ሴልስ የሚሰሩ ቲሞች ከሽያጩ በዘለለ ስለ ድርጅታቸው፣ ስለ ብራንዳቸው፣ ስለ ምናምን እዛች የምትሸጫ ሽያጭ ላይ ብቻ ሳይሆን አጠቃላይ የደንበኛ ግንኙነት ማሰብ አለበት። ያንን የማርኬቲንግ አምባሳደር እስከመሆን ድረስ የሴልስ ፐርሰን ይሸጣሉ። እና ምንድነው የቷናት መስመሯ? ጥሩ ነጥብ ነው። አሁን በፊት በነበረው ሁኔታ ቅድም እንዳልኩ ማርኬቲንግ የ100 ዓመት ዕድሜ ያለው ኮንሰፕት ነው ብለን ካልን ሴልስ ነበር የነበረው ማለት ነው። ሴልስ ነበር አይደል? ሴልስ ነበር። ገበያ እስካለ ድረስ ሴልስ አለ ማለት ነው። ሁል ጊዜ ሰው ይገዛል፣ ይሸጣል። ስለዚህ ሻጭ አለ፣ ገዢ አለ፣ ስለዚህ ሴልስ አለ ማለት ነው። ከሰው ልጅ ታሪክ ጋር አብሮ ያለ ነገር ነው። አሁን ምንድነው ነገሩ? በፊት የነበረው ሴልስ ማርኬቲንግ አብሮት አለ። እንደዛ ነው። ምን ማለት ነው? አሁን ለምሳሌ ይሄ ስትሪት መንገድ ሽያጭ ላይ ምን ይላሉ? ምሳሌ ቱታ በ10 ብር ምናምን እያሉ ይጮሃሉ አይደል? ምንድነው እሱ? ሴልስ ነው። እሱን እኮ ነው አድቨርታይዝመንት ነው፣ ማርኬቲንግ ስራ ነው። የሚሸጠው ግን እሱ ነው። ስለዚህ ትራዲሽናሊ ወይም በድሮ በነበረው ሁኔታ ሴልስ እና ማርኬቲንግ የሚሰራው አንድ አይነት ሰው ነው። ቅድም እንዳልኩ ሴልስ የሚሰሩት ሰዎች በዋነኝነት ሽያጭና መሸጥና መግዛት ላይ ነው ማተኮር የሚፈልጉት። እና በድርጅት እሳቤ ስታስበው ሁለቱንም አንድ ላይ መስራት ከባድ ነው። አሁን ደግሞ ማርኬቲንግ ቅድም እንዳልከው በዲጂታል በሚዲያ ዲጂታል የሚሆን ነን ዲጂታል ሚዲያ ላይ ምናምን ኢሜጅህን፣ ብራንድህን፣ የሎጎህን፣ ሞቶህን ምናምን መቅረጽ
ደንበኞችን መከታተል ማጥናት የሚለው ነገር ማርኬቲንግ ጋር ይመጣል። ስለዚህ ማርኬቲንግ ደንበኛን የሚጠራ ስራ ሲሰራ፣ ሴልስ ደግሞ ደንበኛን ሽያጭ ወደ ሽያጭ የሚያደርግ ይመጣል ማለት ነው እንጂ ሁለቱን አሁን እንደውም ይገርመኛል አንዳንድ ቦታ ላይ ቅድም እንዳልኩ ዲጂታልም ይሁን ከዲጂታልም ውጭ የሴልስ ሰዎች ራሳቸው የማርኬቲንግ ስራ የሚሰሩበት ሁኔታ ይኖራል። ለምሳሌ አሁን እኔ ሴልስማን ሆኜ ስሰራ ከዚህ በፊት ገዝቶኝ የማያውቅ ደንበኛ ምናልባት የሚሰራውም ስራ ሌላ የሆነ ዝም ብዬ ሄጄ ሰላም ልበለው ከየት እንደመጣሁ ልንገረው እንደዚህ ነገር የምንሰራው ነገር አለ ብዬ እንደ ሴልስማን ሄጄ እሱን የማናገርበት ጊዜ ነበር። የሰራሁት የማርኬቲንግ ስራ ነው። የሴልስ ሰው ሊሰራ ይችላል። ግን ስፔሻላይዝድ ሆኖ ስለ ኢሜጅ ስታወራ ለምሳሌ አሁን ሎጎ አሁን ያንተ ቢልኮር እንትንህ ያንተ ፎንት የመረጥከው ከለርህ የመረጥከው አለ አይደል? ይሄ የማርኬቲንግ ስራ ነው የሰራ የሴልስ ስራ አይደለም። ግን ሴልስ ይሄን አይሰራም ማለት አይደለም። ሴልስ ቅድም እንዳልኩ በጣም ስፔሻላይዝ እናርገው ልዩ ትኩረት እንስጠው ብለን ካልን ከደንበኛው ጋር ኢንተራክት አድርጎ ሽያጭ ማከናወን ነው። ማርኬቲንግ ደግሞ ከደንበኛ ጋር ኢንዳይሬክትሊ በተዘዋዋሪ ግንኙነት አድርጎ ደንበኛን ጥሪ የሚያደርግ ነው ወይም ስለ ድርጅቱ ፕሮሞት የሚያደርግ ነው የማርኬቲንግ ባለሙያ ብለን የምንለውና ዲስቲንክት እናድርገው ብለን በድርጅት ደረጃ እንለያየዋለን እንጂ ሁለቱ የተለያየ ነው። ሌላው የሴልስ ሰዎች ከማርኬቲንግ ሰዎች የሚለየው ምንድን ነው? የማርኬቲንግ ሰዎች ሰርቬይ ያደርጋሉ፣ ሪሰርች ያደርጋሉ፣ ደንበኛን ይከታተላሉ፣ ኮምፒቲሽን ይከታተላሉ። የጥናት ስራ ነው። ይሄ የሪሰርች ነገር አለው። ሴልስ ላይ ስትመጣ ሪሰርች ምናምን አይደለም፣ ወደ ተግባሩ ላይ ነው የሚያተኩረው። ይሄ ማለት ግን ይሄኛውም ነገር አያሳስባቸው ማለት አይደለም፣ ሊሰሩ አይችሉ ማለት አይደለም። የስፔሻላይዜሽን ጉዳይ የስራ ክፍፍል ጉዳይ አክቹዋሊ ማርኬቲንግ ላይ አሁን ብዙ ጊዜ አሁን እንዳልከው ማክሮ ሌቭል ነገሮች ላይ ሞር የማተኮር አለ አይደል? ከላይ ያሉ ነገሮችን የመረዳት የከስተመር ዳታን የማየት አናሊሲስ የመስራት አይደል? ሰርቬዎችን የመስራት ስለ ፕሮዳክቱም እኮ ጭምር ነው። አሁን አድቨርታይዝመንት አንዱ ሴግመንት ነው እንጂ አይደል? ማስታወቂያ ፕሮሞሽን የምንለው የማርኬቲንግ ሰዎች ስለ ፕሮዳክቱም ጭምር በጣም ይጨነቃሉ። እንደውም ኮትለር እናንተ ሙያ ላይ በደንብ የምታውቁት እንትን ነው ዲፋይን ሲያደርገው ሁሌ ይገርመኛል። ሰፋ አድርጎ ነው ክሬቲንግ ኮሚኒኬቲንግ ኤንድ ዴሊቨሪንግ ቫሉስ አት አ ፕራይስ ይላል። ዴፊኒሽኑ እንደዛ ነው ኤግዛክትሊ። ስለዚህ ክሬት ያደርጋል ፕሮዳክት ነው፣ ከዛ ኮሚኒኬት የሚያደርግበት አለ፣ ያው ማስታወቂያው ምኑ አለ፣ ከዛ ዴሊቨር ያደርጋል፣ ያው መጨረሻ ላይ የሚገኘው ነገር ኮንቨርት ይደረጋልና ያ ቫልዩ ይመጣል ማለት ነው። ልክ ነው። 4 ፒስ ምናምን እያሉ የሚያነሷቸው 7 ፒስ ኢምፖርታንት ናቸው። 7 ፒሱ ተጨማሪ ነው፣ ዋናዎቹ 4 ፒስ ናቸው። ስለሱ እስኪ ትንሽ እናውራ። ኢምፖርታንት ነገር ነው። የመጀመሪያው ፕሮዳክት ነው። በነገራችን ላይ ብዙ ጊዜ ስለ ማርኬቲንግ 4 ፒስ ሲባል አራቱ ሲደረደሩ ከስተመር ይታለ ይላል ሰው። አራቱም 4 ፒዎች ስለ ከስተመር ነው የሚያወሩት። አሁን እሱን እንዳረሳ ነው። ቅድም ዲፋይን እኔ የወደድኩት ዲፊኒሽን ያልኩ ከደንበኛ ጀምሮ በደንበኛ የሚያጠናቅቅ ወይ የሚጨርስ ነው ብለን ስንል ስለ ከስተመር ብቻ ነው የሚያወራው ማለት ነው ማርኬቲንግ። ፕሮዳክት ስንል ለደንበኞቻችን የምናቀርበው እቃ ወይም ሰርቪስ ማለት ነው፣ አገልግሎት ማለት ነው። ፕሮዳክት ውስጥ የሚካተቱ ነገሮች አሉ። ለምሳሌ እኔ ፕሮዳክት አተ ማይክሮስኮፕ በማይክሮስኮፕ ፕሮዳክት ማየት ብዬ የምገልጸው ነገር አለ። ፕሮዳክትን ስታየው ማለት ነው። አንድ ደንበኛ የአንተን ፕሮዳክት ለምንድን ነው የሚገዛው? የአንተን ፕሮዳክት ወይም አገልግሎት የሚመርጥበት ምክንያቱ ኮር ፕሮዳክት ይባላል። እሱ አንዱ የፕሮዳክት አይነት ነው። ትክክለኛው ምክንያት የምንለው እሱ ነው። ሁለተኛው ደግሞ አክቹዋል ፕሮዳክት የሚባለው ስፔሲፊኬሽኑ ስንት ግራም ነው፣ ስንት ሊትር ነው፣ ምን ውስጡ ይዟል፣ ምን ያህል ዓመት ይቆያል፣ ኤክስፓየሪ ዴቱ ምን ያህል ነው፣ ጽሁፉ ምን አይነት ነው፣ ከለሩ፣ ክዳኑ ምን አይነት ነው፣ በምን አይነት ፓክ ነው የመጣው፣ በምን ማቴሪያል ነው የተሰራው የሚለውን ይሄ ስፔሲፊኬሽን የምንለው ማለት ስለ እቃው
ቴክኒካል ነገር የሚገልጸው ነገር እሱ አክቹዋል ፕሮዳክት ይባላል። ሌላኛው ኦግመንትድ ፕሮዳክት የሚባለው ነው። ኦግመንትድ ፕሮዳክት ያው በእናንተም ኦግመንቲን የሚባል አንቲባዮቲክስ አለ አይደል? ኦግመንት ማለት ተጨማሪ ቫልዩ መጨመር ማለት ነው። እና የአንድ ፕሮዳክት ተጨማሪ ነገሮች ለምሳሌ ቴስት ማድረግ፣ ለምሳሌ አሁን አንዳንድ ስዊት ቤቶች ወይም ሱፐርማርኬቶች እስቲ ቅመሰው ይሄንን ነገር ይሉሃል አይደል? ኢትስ ፓርት ኦፍ ዘ ፕሮዳክት። ቀምሰህ የወደድከውን ነገር ለመግዛት ትደፍራለህ። ያልቀመስከውን ያላወቅከውን ነገር ለመግዛት አትደፍርም። ለምሳሌ መኪና የምትገዛ ከሆነ እስቲ ቴስት ድራይቭ ይፈቀዳል ወይ ብለህ ብትል አዎ ይፈቀዳል ካሉ ቴስት ድራይቭ አድርጋ ወደው ትገዛለህ። ጋራንቲ ይሰጣል አይደል? ድርጅት ጋራንቲ ያለው ዕቃ ነው አይደለም ብሎ ሰው የፕሮዳክቱ አካል ነው። ፕሮዳክት የምንለው ወይም ሰርቪስ የምንለው ለደንበኛው የምናቀርበው ነገር ማለት ነው። ደንበኛው እንዲገዛ የምንፈልገው ነገር ነው። ሌላኛው ፕራይስ ነው። ፕራይስ ዋጋ ማለት ነው። ደንበኛህን ፕሮዳክቱ ላይ ሳልወጣ ወደ ፕራይሱ እንሄዳለን። በጣም ኢንተረስቲንግ ነገር ስለ ሰዎች ሲያስተዋውቁ ወይም ሴልስማኖች፣ ማርኬቲንጎች የትኛው ላይ ነው ፎከስ ማድረግ ያለባቸው ብዙ ጊዜ እና እንዴት ነው ኮሚኒኬት የሚያደርጉት ፕሮዳክታቸው? በጣም ጥሩ ነጥብ ነው ያነሳው። ለማን ነው ማስተዋውቀው በሚለው ይጀምራል። ኦኬ የምታስተዋውቀው ለተጠቃሚው ከሆነ ኮር ፕሮዳክቱን ማስተዋወቁ የተሻለ ይሆናል። ሚኒንግ ይህንን ፕሮዳክት የምገዛው ለምንድን ነው? አሁን ብዙ ጊዜ የሚጠጡ ነገሮች ማስታወቂያ ላይ ከሆነ ከእርካታ ጋር ምናምን አይተው ለስላሳውን ሲሸጥ እርካታን ነው የምንሸጠው፣ እርካታ ያገኛሉ ምናምን ሳቲስፋክሽን ጋር የሚያያይዙት። እዚህ ለስላሳ መጠጥ ፐርሴ ይሄ ጥቅም አለው ብለህ እንደ ሐኪም እንደ ባለሙያ ፕሪስክራይብ የምታደርገው የምታዘው ነገር አይደለም። ግን ሰው የሚጠጣበት የራሱ ምርጫ አለው። ከተለያዩ ለስላሳ አይነቶች አንዱን ትመርጣለህ። ለምን መረጥክ ስትለው የሚነግርህ ነገር ከኢሞሽን ጋር ከስሜት ጋር የተገናኘ ነው። ያ ኮር ፕሮዳክት የምንለው እሱ ነው። ዋናው ደንበኛ በተለይ ተጠቃሚው የሚገዛበት ምክንያት ማለት ነው። ያንን አጥንተው ነው የሚያገኙት። አጥንተው ያገኙታል ወይም ደግሞ ይፈጥሩታል። መጀመሪያ ሲሰሩ ስለዚህ ፐርፐዝ ነው። ይሄንን ከምን አንግል የሰውን ስሜት እንግዛው፣ የሰውን ኢሞሽን የኛ እናድርገው ብለው አስበው ነው። አንዳንድ ጊዜ እነሱ ካሰቡት ውጭ ሊሆን አይችልም። የሚገዛው ሰው ሌላ ነገር ሊሆን ይችላል፣ ሊያጋጥም ይችላል። ግን ሲጠና ቀላል ጥረት አይደለም የሚፈልገው። ሁለተኛው ደግሞ ለማን ነው የምሸጠው የሚለውን ለምሳሌ በጣም ስፔሲፊክ የራሱ የሆነ ጥቅም ያለው ያንን ጥቅም ፈልጎ የሚገዛ ሰው ካለ ውስጡ ምን አለው፣ ስፔሲፊኬሽኑ ምንድን ነው፣ ምን ኤሌመንቶች ውስጡ አሉ የሚለውን ሊጠይቅ ይችላል። የዛኔ አክቹዋል ፕሮዳክት መጣ ማለት ነው። ይሄ የኔ እንደዚህ አለው፣ የኔ ይሄ ኤሌመንት ወይም ይሄ ማቴሪያል የለውም ብለው ያስተዋውቃሉ፣ ወይም ይሄ ያለው ብለው ያስተዋውቃሉ። ለምሳሌ ምግብ ላይ ዘይት እንውሰድ። ለምሳሌ ዘይት ላይ ፎርቲፋይ ይደረጋል፣ ቫይታሚን ይጨመርበታል፣ ቫይታሚን የሆነ አይነት ቫይታሚን ይጨመርበታል። የኔ ይሄ ቫይታሚን እንትን አለው ብለህ ስትል ስለ ስፔሲፊኬሽን እየተናገርክ ነው። የዚህን ጊዜ ያንን የሚፈልግ ሰው ያችን ፈልጎ ይገዛል፣ አክቹዋል ፕሮዳክቱን ይገዛል ማለት ነው። ሌላ ደግሞ ኦግመንትድ የሚሆን እንትንን ፈልጎ የሚገዛበትም ጊዜ ይኖራል። ለምሳሌ ለልጆች ሴሪያል የብሬክፋስት ሴሪያል ኮርንፍሌክስ ስትገዛ ኮርንፍሌክስ ውስጥ የምታምር ማንኪያ ወይም ከለር ማድረጊያ ደብተር ከነርሳሱ ምናምን ኮርንፍሌክስ ውስጥ ይከቱታል። አሁን ለልጆች ከሆነ የምትገዛው አንድ ቀን እሱን ገዝተህ ሄደህ እሱን ሲያገኙ ነገም እሱን ግዛ ይለዋል። የፕሮዳክቱ አካል ያስገድደዋል። የፕሮዳክቱ ፋክተር ሆነ ማለት ነው። ስለዚህ አሁን የዚህን ጊዜ ለልጆች ስታስተዋውቅ፣ ለልጆች ከሆነ የምታደርገው ስታስተዋውቅ ውስጡ ይሄ ያለው ብለህ ታስተዋውቃለህ። እሱን ስታስተዋውቅ ልጆች ወላጅን ያስገድዳሉ። ይሄን ነው የምፈልገው፣ ይሄን አልገዛም። አንተ እንደውም የተሻለ ነው ብለህ ያሰብከውን ይዘህ ስትሄድ አንበላም፣ ይሄን አንወደውም ሊሉህ ይችላሉ። ፓርት ኦፍ ፕሮዳክት ሆነ ማለት ነው። ለማን ነው ይህንን ማስታወቂያ የምሰራው የሚለውን አስበህ የትኛውን የፕሮዳክት ኤሌመንት ኮሩን ነው አክቹዋሉን ነው ወይስ ኦግመንቱን ማስተዋወቅ የሚለው መጠቀሙ የሚለውን አስበህ ታደርጋለህ። እና ፕሮዳክት የሚባለውን በዚህ አጠናቀቀው ልናጠቃልለው እንችላለን። ወደ ፕራይስ እየሄድክ ነበር። ፕራይስ ላይ ስንሄድ ፕራይስ በጣም ዋጋ ማለት ነው። በጣም ሰፊ ሳብጀክት ነው። እንደ ድርጅት ስታስበው ፕራይስ እንዴት ነው የምታወጣው? ለማ ምን አይነት ፕራይስ ነው የምትሰጠው? ብዙ እንዲሸጥልህ ከፈለክ ምን አይነት ፕራይስ ስትራቴጂ ነው የምትከተለው? ምናምን ማሰብ ይጠይቃል።
ፕራይስ ስንል ደንበኛው የሚከፍለው ነገር ስለሆነ ማለት ነው። ቅድም ያልኩ የፑል እና የፑሽ ስትራቴጂ እዚህ ላይ ኢምፖርታንት ይሆናል። ለምሳሌ አንድ ወቅት ምን አጋጠመ ከፕራይስ ጋር በተገናኘ አንድ የዱቄት ሳሙና አገር ውስጥ መጣ። ያ ሲመጣ ከዛ በፊት ሌላ ጀነሪክ የሆነ ዱቄት ሳሙና ነበርና ያን የዱቄት ሳሙና ሰው በጣም ስለለመደው አዲስ የመጣውን ሊደፍረው አልቻለም። ከዛ ይሄ አዲስ የመጣው ዱቄት ሳሙና በጣም ብዙ ማስታወቂያ ሰራ። ሲሰራ ትንሽ ጨመረለት ሽያጩ አለው። ትንሽ ሲጨምርለት አልበቃው። መሸጥ ያሰበው በጣም በብዛት ስለነበረ ማለት ነው። ከዛ ሴልስ እና ማርኬቲንግ ፎርሱ በተመለከተ እስቲ ምን ይሻላል ምን ይመስላችኋል ብለው ጠየቋቸው ማኔጅመንቶቹ አሉ። እና የማኔጅመንት አካላት ጥሩ ስትራቴጂ ነው እንትን ያሉት። ለምን ሴልስ እና ማርኬቲንግ ላይ ያሉ ሰዎች ናቸው ገበያው ላይ ያሉት፣ ሪያሊቲውን ተጨባጩን የሚረዱት እነሱ ናቸው። ከዛ ምን አስተዋሉ? ይሄ አዲሱ ሳሙና ግራሙ 70 ግራም ነው። ሲሸጥ ዋጋ ውድ ይሆናል። ሳይዙን 30 ግራም ወይ 35 ግራም ብናረገው የሚሸጥበት ዋጋ ያንሳል። ስለዚህ ተጠቃሚው ለመግዛት እንደገና ደግሞ ነጋዴውም ከነሱ ገዝቶ ለተጠቃሚ የሚሸጠውም ነጋዴ በካርቶን አነስ ያለችውን ዋጋ ለመግዛት ገንዘቡ ብዙ አይሆንበትም። ስለዚህ አሁን ምን ወሰኑ ማለት ነው? ፕራይስ ስትራቴጂውን ቀንሰው፣ ሳይዟን ቀንሰው ፕራይስ ስትራቴጂውን የኢንትሪ ወይም የመጀመሪያ ጊዜ የመግቢያውን ቀለል ያለ ዋጋ አድርገው ገቡ። አሁን ፕራይስ ፑሽም ፑልን ፋክተር እንዲኖረው የማድረግ አቅም እንዳለው ያሳያል። እና ፕራይስ የራሱ የሆነ ስትራቴጂ አለው። ለምሳሌ አሁን አንዳንድ ቦታ ላይ ገብተህ ለመግዛት ሁለት ከገዛ አንዱ በነፃ ይለዋል። ፕራይስ ስትራቴጂ በተለይ ሌላ ሀገር ላይ ይሄ ኮመን ነው። እኔ እንደው ብዙ እንድገዛ ያረጋል በደንብ። ሁለት ጫማ ከገዛ ሶስተኛው አለ። ስለዚህ እንደው አንድ እንትን ከምል ብለህ ሐሳብህን ዋጋውን ካልኩሌት ታደርግና ማለት ነው እንዴ በሁለት ዋጋ የሶስት መገዛማ ከሆነ ጥሩ ነው ምናምን ብለህ ታስባለህ። ይሄ ፕራይስ ስትራቴጂ ነው። እንደገና ደግሞ ቅድም እንዳልኩ አንተ በብዛት የምታመጣ ወይም አምራች የቢዝነስ ድርጅት ከሆንክ ብዙ ደንበኞች ይኖርሃል። ቅድም እንዳልኩ ኤጀንት ይኖርሃል፣ ዲስትሪቢዩተር፣ ሆልሴለር፣ ሪቴለር ይኖርሃል። ስለዚህ ከምን ትጀምራለህ? ተጠቃሚው ጋር በስንት ቢደርስ ጥሩ ነው ብለህ ታስብና ወደኋላ ካልኩሌት ታስጠናለህ። ኮምፒቲሽን ምንድነው? የኔ ተወዳዳሪዎች ስገባ የሚወዳደሩኝ እነማን ናቸው? ስንት ነው የሚሸጡት? ሚሊዮን ታጠናና ወደኋላ ሂሳብህን ካልኩሌት ታደርጋለህ። ከዛ አንተ ፋብሪካ ወይም ስታስመጣው ያለውን ኮስት አይተህ ስንት ብር ባደርግ ጥሩ ነው ብለህ ታስብና በዛ መሰረት ዋጋህን ታወጣለህ። እና ፕራይስ በጣም ጥንቃቄ የሚፈልግ በጣም አርትም የሚፈልግ አንድ ጥያቄ ልጠይቅ። አሁን ኖርማሊ ኢኮኖሚስቶች እንዳልከው ፕራይስ ረከስ ሲል ሰው የመግዛት አቅሙ ይጨምራል አይደል? ዲማንዱ ይጨምራል ነው። ግን እንዴት ነው ኢን ሪያሊቲ? ለምሳሌ ሆኑ ተወዳዳሪዎች ኖሮ አንተ ፕራይስ ሰብረህ ገባ ልበል፣ ሳያዋጣህም ወይም ቅድም እንዳልከው ሳይዙንም ቀንሰ ወይ ቻይና ሜደ በዚህ ያሰሩልኝ ብለህ ምናምን አመጣህና ታርጌትህ አይወስነውም ወይ? ዝቅተኛ ፕራይስ በራሱ የኳሊቲ ኮምፕሮማይዜሽን ተደርጎ ሊታይ አይችልም ወይ? ኢቭን ምርጥ እቃ ራሱ ይዘህና እንዴት ነው የሚታየው? ይሄ ከሳይኮሎጂ አንፃር አሁን እዚህ ጋር ምን ይመጣል መሰለ? የጃፓኖች ኮንሰፕት ኳሊቲ የሚለው ኮንሰፕት አሁን ብዙ ሰው ቢስ አንደርስታንድ ያደርገዋል ወይም በተሳሳተ መንገድ ይገነዘባል። ኳሊቲ ሲባል ሃየር ስፔሲፊኬሽን ያለው በጣም ጠንካራ የሆነ ምናምን ተብሎ ነው የሚታሰበው፣ ወይም ዋጋ ውድ የሆነ ተብሎ ነው። ኳሊቲን ዲፋይንስ ያደረጉት ጃፓኖች ተጠቃሚው ወይም ከስተመሩን የሚያረካው ነገር ምንድን ነው የሚያረካው የሚለውን ነው የሚያዩት። ስለዚህ ኳሊቲን በዛ ነው የሚያዩት። ለምሳሌ አሁን ቶዮታ ሲመጣ ገበያ ላይ የታወቁ የአውሮፓና የአሜሪካ መኪኖችን ተወዳድሮ አሸንፏል። ከስፔሲፊኬሽን አኳያ ያነሰ ስፔሲፊኬሽን ነው። ከፊውል ኮንሳምፕሽን አንጻር ያነሰ ኮንሱመር። ለምን? ክብደቱን ቀንሰውት። ደንበኛው የሚፈልገው ምንድን ነው? ኢኮኖሚካል የሆነ ወይም ብዙ ነዳጅ ስለማይክ በቀላል ብር የሚገዛ ሲነዳ ኮንፈርት ያለው ብሎ ነው የሚፈልገው።
አብዛኛው ሰው የኔ ደንበኛ በሚድል ክላስ ወይም ሎወር ክላስ ነው ብለህ የምታስብ ከሆነ መኪና ለመግዛት እነዚህን አሁን ያልኩትን ነገሮች ካሟላል ይገዛል ማለት ነው። ኳሊቲውን አሟላው ብሎ ነው የሚያስቡት። ስለዚህ ቅድም እንዳልከው ኳሊቲ ዲፋይን የሚደረገው በተጠቃሚው ወይም በደንበኛው ሚዛን ነው። ስለዚህ ደንበኛ ምንድነው ሚዛኑ የሚለውን ታያለህ። ስለዚህ ለደንበኛ ዋጋ ነው ኢምፖርታንቱ ነገር ወይስ የሚሸጠው ዕቃ የሚሰጠውን አገልግሎት ነው ወይም የሚሸጠውን አገልግሎት ነው የሚፈልገው የሚለውን ነው የምታየው እንጂ ዋጋ ስለቀነስክ ብቻ አይደለም። ግን ኳሊቲስ ጥሩ ሆኖ ደንበኛ የሚፈልገው ሆኖ ሌሎች ተወዳዳሪዎች በሰፊው ገበያውን ይዘውብህ ካለ የኢንትሪ ወይም የመግቢያ ዋጋ ታወጣለህ። ፕሮሞሽናል ፕራይስ እንደሚባለው ማለት ያን የምታደርገው ምንድነው የደንበኛን ፍላጎት ቅድም ያልነውን የጉተታውን የፑል ፋክተሩን ለመጨመር ነው እንደዛ የምትገባው። እንደውም አንዳንድ ጊዜ ቅድም ስለ ዋጋ ስታነሳ አንዳንድ አካባቢዎች ላይ ዋጋ ስትቀንስ ጥሩ ኳሊቲ ቢኖረውም ጥሩ ዕቃ ቢሆን ዋጋ ከቀነሰ ጥሩ አይደለም ብለው ያስባል እና አይገዙትም። ሁለት ዕቃ አብሮ ብሄድና አንድ ሰው ሊገዛ አንድ ቦታ ላይ ቢያገኛቸው ብልሃ እኔ አሁን ማያቅ ስለ ዕቃዎቹ ዲቴይል አያውቅም። አንደኛው 1000 ብር ነው ልበልህ፣ ሁለተኛው 1050 ብር ነው ወይ 100 ብር ነው። 50 ብር ምንድነው የሚያስበው ላለው ብዙ ጊዜ ለ50 ብር ብዬ ያነሰውን ልግዛ ይላል። ሜቢ ላያንስ እኮ ይችላል አይደል? እንደምንም እዚህ ከደረስኩ አይቀርማ ትንሽ ጨመር አድርጌም ልግዛ ይላል። እና እንዴት ነው ይሄ በተለይ ኮንሱመሩ ጋር ሲመጣ ከዲስትሪቢዩተሩ ምናምን ጋር ሳይሆን ኮንሱመሩ ጋር ሲመጣ ምክንያቱም ኳሊቲን በምንድነው አበላልጦ የሚያየው? በኋላ ረጅም ጊዜ ከተጠቀምከበት ዱራቢሊቲ ሊያይ ይችላል እንዳልከው ምናምን፣ ግን ተመሳሳይ ደረጃ ላይ ያለ ዕቃ ላይ መቀነስ ኮንሱመር ላይ የሚኖረው ኢምፓክት በተለይ ማርጂናል የሆነ መቀነስ ከሆነ አያወዳድረውም ወይ የሚል ሁል ጊዜ አስባለሁ። ይሄ በጣም የሚሰራው ሪቴል ቢዝነስ ወይ ችርቻሮ ስራ ላይ ሱቆች ላይ አሁን ብትሄድ እንደውም አንዳንድ ባለ ሱቆች ሆን ብሎ ዋጋውን ይጨምሩታል ከሚያዋጣቸው በላይ ጥሩ ዕቃ ነው የነሱ ተብሎ እንዲታሰብ ስለሚያደርጉ ማለት ነው። አሁን አንድ ሱቅ ሁለት ሱቅ ኖሮህ ከሆነ በዚህ መልኩ ልታደርገው ትችላለህ። ድርጅት ሲሆን ግን ደንበኛ ጋር ኮሚኒኬት ታደርጋለህ። አሁን ስለ ፕሮሞሽን አልመጣ እንጂ ፕሮሞሽን ጋር ስንመጣ አድቨርታይዝ ስታደርግ ያንተን ፕሮዳክት ኳሊቲ በደንበኛው ሚዛን በደንብ አድርገህ ማስረጽ አለብህ። ስለዚህ ፕራይስ ብቻውን ሳይሆን እዚህ ጋር አብሮ የምትሰራው ነገር መኖር አለበት። ድርጅት ሲሆን እንደዛ ነው የምታደርገው። ምናልባትም ደግሞ በጣም ዲማንድ ካለው ነገሩ በጣም ዲማንድ ካለው ዋጋህንም ጨምረህ አንድ ጊዜ ከገበያ ውስጥ እንዳትወጣ ማለት ነው። አንድ ጥንቃቄ የሚያስፈልገው ነገር ምን አለ መሰለህ? ዕቃህ ጥሩ ሆኖ ወይም ሰርቪስ በጣም ጥሩ ሆኖ አንተ የምትሸጥበት ዋጋ ደንበኞች ወደውት በደንብ እየሸጥክ በሆነ አጋጣሚ ዕቃህ ቢያጥርህ ወይም ሰርቪስ ላይ የሆነ ነገር ጎሎ ያቋረጥክ ጊዜ እንደገና መጀመር ከባድ ነው። ስለዚህ ምንድነው የሚደረገው? ብዙ ጊዜ የሚያደርጉት ቀደም ብለው ያዩና ምን ያህል አለኝ የት ድረስ ያስኬደኛል ይሉና እንደ ዲማንዱ መጠን ዋጋ አጀስት የሚደረግበት ሁኔታ ይኖራል ማለት ነው። አጀስት የምታደርገው ምን ያህል ያዛልቀኛል፣ ምን ያህል ያስኬደኛል ብለህ እንድታስብ ያደርግሃል። ሌላ ምናልባት ወደ በኋላ ላይ እናየው ከሆነ ስለ ሴግሜንቴሽን ስናወራ ለማን ነው የምሸጠው የሚለውን ለይተህ ማየት ይኖርብሃል። ያንተ ሴግመንት ያላረከው በቃ የኔ ደንበኞች እነዚህ ናቸው ብለህ ካለየህ ልትቸገር ትችላለህ። ያላሰብከው ወይ ሊወስድብህ ይችላል፣ ወይም ደግሞ ከአንተ በተሻለ ሴግመንት ያደረገው አንተ ሴግመንት አድርገህ ልትሸጥለት ያሰብከው ተወዳዳሪ ሊወስድብህ ይችላል፣ ሳቹሬት ሊያደርግብህ ይችላል። ስለዚህ እሱም ራሱን የቻለ ሳይንስ ነው። እንደ ድርጅት ታርጌት እንዳደረገው ግሩፕ እንደሚከተለው የኦርጋናይዜሽናል ስትራቴጂ መታየት ይኖርበታል ማለት ነው። ቢኮዝ ለምሳሌ ኮስት ስትራቴጂ ሊከተል ይችላል። ዲፈረንሺዬሽን ስትራቴጂ በሆነ ነገር ተለይቶ በደንብ ዋጋውን ሳይሆን ሜል የሚያስበው ዋጋ አይታሰብም አይባልም። አሁን የአፕልንና የሌሎችን ኮምፒውተሮች ስታየው በፕራይስ አይደለም ኮምፒት የሚያደርጉት፣ የተለያየ ሜዳ ላይ ነው ጨዋታቸው። ሲጀመር አንድ አይነት ሜዳም ላይ አይደለም። ፕራይስ ማተር አያደርግም ሳይሆን ለአፕል ግን እንዲያሸንፍ ያደረገው በትንሽ ሴልስ
ቶፕ አትራፊ ድርጅት ነው የሆነው። እነሱ የተከተሉት ሞር ከሌላው ፕሮዳክት በምን ላይ ያለን አይደል የተሻለ ኳሊቲ ልትለው ትችላለህ ምናምን የሚሸጡለትም አካል ታርጌት ያደረጉት አካል ይኖራል። ኢንበልክ ደግሞ የሚሸጡ አሁን እንደ አይኪያ ምናምን ፈርኒቸሮች ምናምን አይተህ ከሆነ ኮስት ላይ በጣም እንትን ናቸው አይደለ ሪላቲቭ ታርጌት ያደረጉበት ደንበኛ የነሱ የተለየ ነው። ኤግዛክትሊ ኮስት ላይ ነው ፕራይስ ላይ ነው እነሱ ጨዋታ እንዴት እናቅልለት ነው። ስለዚህ ከዴይ ቱ ዴይ ታክቲክ በዘለለ ድርጅቱ የሚከተለው ስትራቴጂ ፊሎሶፊ ኢምፖርታንት አይሆንም ወይ ነው እንድታነሳበት? በጣም ኢምፖርታንት ነው እንጂ አሁን ቅድም ያነሳቸው ትልልቅ ብራንዶች ትልቁ ኮንሰርናቸው ኢሜጅ ነው። እኔ እኮ ያለኝ ይሄ ፕሮዳክት ነው እንዲባል ነው የሚፈልጉት። ከሌላው ተለይተው በቃ ስለዚህ ያንን የሚገዛ ሰው እኔ እኮ ያለኝ ይሄ ነው ብሎ እንዲያስብ ነው። ስለዚህ ፕራይስ መቀነስ አይደለም፣ ምን ፊቸር ልጨምር፣ ምን ውበት እንትን ልበልበት፣ ከሌላው የተለየ ነገር ምን ላርገው፣ ከሌላው በምን በጣም ዲስቲንክት እንዲሆን ወይም የተለየ እንዲሆን ላድርገው የሚለው ነገር ነው የሚያስጨው። እንዲቀናጣ ላድርገው። ጥሩ ቃል ነው። እንደዛ ነው የሚያስቡት። አሁን አንዳንድ ድርጅቶች ደግሞ ስታዩ ማስ ላይ አተኩረው ነው የሚሰሩት። መኪና ለምሳሌ መኪና ፎርድ ሲጀምር ፎርድ የጀመረው ለማን ነው? በፊት የነበሩ መኪኖችን ሮልስ ሮይስ የታወቁ ብራንዶች በጣም ሀብታም ለሆኑ ለትልልቅ ፕሬስቲጂየስ ወይም የተከበሩ የሚባሉ ሰዎች የሚይዙት ነው እንጂ የህዝቡ አይደለም። ቮልስዋገን ማነው ፎርድ ጋር ስትመጣ ፎርድ እንዴት ለብዙ ሰው ላዳርሰው ብሎ እነዛን ትቶ ኦልሬዲ መኪና ያላቸውን ትቶ መኪና የሌላቸውን ለነሱ መኪና እንዴት ላድርግ ብሎ ይህንን በማሰብ ሂደት ውስጥ የፕሮዳክሽን ፕሮሰስ ሪኢንጂነሪንግ እኮ ነው ያደረገው። ይሄ የኮንቬየር ቤልት ፕሮዳክሽን ላይን የሚባለውን መኪናው እየሄደ እየተመረተ የሚሄድበትን ሀሳብ ያመጣው ምንድነው? ያ የማርኬቲንግ እና የሴልስ እሳቤ ነው። ከስተመሪ ማን ነው ብሎ የማሰብ ነገር ነው የመጣው። እና እንዳልከው የድርጅቱ ፊሎሶፊ ምንድነው? የድርጅቱ ስትራቴጂ ምንድነው? ለማን ነው መድረስ የሚፈልገው መሸጥ እፈልጋለሁ ብሎ የሚያስቡ የሚለው ይወስኗል። ስለዚህ ፕራይስህም ከዛ አንጻር ነው የሚቃኘው ማለት ነው። ለምሳሌ በምግብ ቤት ብናይ ብዙ ጊዜ የማነሳው ኤግዛምፕል አለ ስለ ማርኬቲንግ ስልጠና ስሰጥና ለምሳሌ ሽሮ 5 ስታር ሆቴል ገብተህ ሽሮ መብላት ነው ቆንጆ ሽሮ የሚያስገኝልህ ወይስ እነማማ በየሰፈሩ ያሉ ሽሮ ቤት ነው ቆንጆ ሽሮ የምታገኘው? የት ነው? እኔ እነማማ ጋር ይመስለኛል። ምክንያቱም ያ ነው ስፔሻላይዜሽናቸው፣ ያ ነው ሙያቸው። ሙያ የሚፈልግ ነገር ነው። በብዛትም ቶሎ ብዙም ስለሚሰሩ ይሰራል። ያ ፓክ የተደረገ ምናልባትም ፋብሪካ ፕሮሰስ የተደረገ ሽሮ ዱቄት ይሆናል 5 ስታር ሆቴል ይሰራል። ብዙ የሚያዘውም የለም ግን ዋጋው አይውድ ነው። እዛ ሄዶ የሚበላው ሰው ምንድን ነው የፈለገው? ሽሮውን አይደለም የፈለገው ኢሜጁን ነው፣ ስታተሱን ነው የፈለገው። ስለዚህ ደንበኛዬ ማን ነው የሚለው ፊሎሶፊ ቅድም እንዳልከው በጣም ወሳኝ ነጥብ ነው። እና ፕራይስህን ሴት የሚያደርገው ቅድም ያልኩ መጨረሻ ላይ ማሳካት የፈለግኩት ነገር ምንድን ነው የሚለውን ስታስብ which is ስትራቴጂ ማለት ነው። ይሄ ፕራይስን በተመለከተ ነው እንዳልኩ። ፕራይስን በተመለከተ ማርኬቲንግ ላይ ትልልቅ መጽሐፎች ነው ያሉት። ፕራይስ እንዴት ነው የምታደርገው፣ እንዴት ነው ካልኩሌት የምታደርገው፣ አናሊቲካል ቱል አለው። ለምሳሌ ምን ያህል ብሸጥ በዚህ ዋጋ መጨረሻ ላይ የማገኘው ትርፍ ምን ያህል ይሆናል፣ ማርጂኔን ጨምሬ ሴልሴ ቢቀንስ የማገኘው ጥቅም ምን ያህል ይሆናል ምናምን ሁሉ ካልኩሌት ታደርጋለህ። መጨረሻ ላይ የምታገኘው በየትኛው የኤፈርት መጠን ነው ትርፌን የማገኘው የሚለውን የምታስበው ፕራይስ ካልኩሌት እያደረገ ነው። ኮስትን ካልኩሌት አድርገ ኦቨርሄድህን ካልኩሌት አድርገ ትሄዳለህ። እንደውም ከዚህ በፊት የነበረኝ ፊሊፕስ ላይ የነበረኝ ተሞክሮ የሚገርምህ ለእያንዳንዱ የፕሮዳክት ካታጎሪ ሴሊንግ ኤክስፔንስ የሚባል አንድ ፐርሰንቴጅ ይቀመጣል። ይህንን እቃ ለመሸጥ ምን ያህል ወጪ ያወጣለሁ የሚለውን ታስባለህ። ስለዚህ ይህን ያክል ወጪ ማወጣ ከሆነ ዋጋዬን ተወዳዳሪ አያደርገኝም። ስለዚህ ሴሊንግ ኤክስፔንስ ልቀንስና ዋጋዬን እንትን ላድርገው ትላለህ። ምን ሆነ ማለት ነው? ፕራይስ የስራ ሂደትህንም ተጽዕኖ ሊያሳድርበት ይችላል ማለት ነው። እና ፕራይስ
በጣም ኢምፖርታንት ትልቅ ሳይንስ ነው። እዛ ጋር አሁን ፕራይስ ላይ አንድ ሳንወጣ ወደ ሌላ ርዕስ ከመሄዳችን በፊት ያው አብዛኛው ደሃ በሆነበት ሀገር እንደ ኢትዮጵያ ፕራይስ ሴንሲቲቭ አይደለ? ሰዎች አንዱ አትራክት የሚያደርጋቸው ማሱን ብናይ የፕራይስ ኢሹ ትልቅ ኢሹ ነው። እንዳነሳው የሆኑ ግሩፖች ባያሳስባቸውም ሁሉም ያሳስበዋል፣ ለብሉ ይለያያል። እና ዚስ ዴይስ አይተህ ከሆነ የተለያዩ ፕሮዳክቶችን የሆነ በጣም በማይታመን ዋጋ ለምሳሌ ሪል ስቴቶች ሊሆኑ ይችላሉ፣ መኪና ሊሆኑ ይችላሉ ኦር ሰምቲንግ እና አሁን በጣም ጥርጣሬ ሁላ እስኪፈጥር ድረስ እና እንደ ስትራቴጂ ነው የምታየው፣ እንደ ማጭበርበር ነው የምታየው። አሁን እንዴት ሆነ ብለህ ካልኩሌት ስታደርገው አይመጣልህም አይደለ? ቦታው እንዲህ ቢሆን ለማምጣት ለትራንስፖርቴሽን ይሄን ያህል ቢፈጅበት ለምናምን ይሄን ያህል ቢፈጅበት፣ ግንባታ ደግሞ ከሆነ በካሬ እንትኑ እንዲህ ነው ይታወቃል። ሶ ሚኒመም እንደው በቃ በዜሮ ትርፍ እንኳን ተሸጠ ቢባል ያ መኪና ወይም ያ ሪል ስቴት ኦር ኤኒ ፕሮዳክት አም ኖት ስፔሲፊካሊ ሜንሽኒንግ የሆኑ ኬዞችን ከወጪው በታች የሚመስል አይነት ፕራይስ ነው ሲባል ሰው ተሻምቶ ሜዳል፣ ግማሹ ይፈራል። እንደዚህ አይነት ነገሮች በጣም አሉ እና እንዴት ነው የምታያቸው? ብዙ ጊዜ እንደዚህ አይነት ነገሮች እኔ ማታለል ነው የሚመስለኝ። ግን አንዳንዴም ስትራቴጂ ይሆናል። ወይ ስፔሲፊኬሽኑን ያሳንሱታል ወይም ይለውጡታል፣ ወይም ደግሞ አድቫንስ የሚከፈልም ከሆነ እንደምታውቀው አድቫንስ ተቀብሎ ይጠፋሉ። እንደዚህ አይነት ነገሮች አሉ። ይሄ ብዙ እንደዚህ ነው ብዬ የማስበው። ምክንያቱም ቅድም እንዳልከው ናቹራሊ ማንም ደንበኛ የማያዋጣውን አንድ ነጋዴ ይሸጣል ብሎ አይጠብቅም። የማያዋጣውን ከሸጠለ እንድጠረጠር ወይ ከስሯል፣ የከሰረ ጊዜ ደግሞ የማጣሪያ ሽያጭ ተብሎ የሚሸጠው ነው። እኛ ሀገር ደግሞ ብዙ ጊዜ የማየው አሁን እንኳን የቀነሰ ይመስለኝ የማጣሪያ ሽያጭ ከፍተኛ ቅናሽ ምናምን ተብሎ ቅናሽ አይደለም ፐርሴ፣ እንደዛ የሚያደርጉበት ሁኔታ አለ። ግን አንዳንድ ጊዜ ደግሞ ስትራቴጂ ሊሆን ይችላል። ከምን አንጻር ያንን ፕሮዳክት ለማስተዋወቅ ወይም ደግሞ ሌላ ልትሸጠው የፈለግከው ነገር ኖሮ እዚኛውም ላይ ባጣ በዛኛው አገኘዋለሁ ብለህ ልታደርገው ትችላለህ። አሁን ለምሳሌ በአመት ባላት ቀናት የፍጆታ እቃዎች በጣም በከፍተኛ ቅናሽ ሲሸጡ ታያለህ። እንደውም የአመት ባል ጊዜ እኮ መጨመር አለበት የምትለው ማለት ነው። ሰው ይፈልጋል፣ ዲማንዱ ይጨምራል ብለህ ስታስብ ኤግዛክትሊ የዚህ ጊዜ ምንድን ነው እሳቤው? አንደኛ ብዙ ለመሸጥ ማርጂንህን አሳንሰህ፣ ቅድም ያልኩ የፕራይስ ጉዳይ ማለት ነው። ማርጂንህን ወይም ትርፍህን አሳንሰህ በጣም የምትሸጥ ከሆነ በዛች ጊዜ ውስጥ በብዛት በመሸጥህ ትርፍህን አታጣውም። እንደውም በፊት ከነበረ ማርጂን ሸጠህ ከምታገኘው የተሻለ ልታገኝ ትችላለህ። ሁለተኛ ራስን ታስተዋውቃለህ። የአመት ባል ጊዜ መጣ እንዲህ ዲስካውንት ሊኖር ነው ብሎ ሰው እንዲጓጓ ያደርጋል። አንዳንድ ጊዜ ሪቴል ቢዝነስ ላይ የነበረን ጊዜ የምናደርገው ነገር ምንድን ነበር? ዊኬንድ ዲስካውንት እንላለን። ወይም ደግሞ የአስቤዛ ቅናሽ ብለን አንድ ጊዜ አድርገን ነበረ። ጥሩ አይዲያ መንጭቶ ከባለቤቱ እንደዚህ ብናደርግስ የሚልና ስትራቴጂውን ቀረጽና ሄድንበት። የአስቤዛ ቅናሽ ተብሎ በወር የደሞዝ ሰሞን ቅናሽ ይደረጋል። የተወሰነ ፐርሰንት ቅናሽ በተለይ የተመረጡ እቃዎች ላይ እንደ ሲሆን ሰው ጓጉቶ ይመጣል። ደሞዙ ሲወጣ ሌላ ቦታ ሄደ አንተ ጋር ይመጣል ነው። አሁን ይሄ የፕራይስ ስትራቴጂ የምታደርግበት ነው። አንዳንዱ እንደውም በኮስት እንትን ሁሉ አድርገን ነበር። በፋብሪካ ዋጋ ትርፍ አይተረፍበትም፣ በፋብሪካ ማስታወቂያ ሆነልህ ማለት ነው። አንድ ሁለተኛ ብዙ ደንበኞች አንተ ጋር እንዲመጡ ታደርጋለህ። ብዙ ጊዜ ምንድን ነው አንተ ጋር ሳይመጣ የቀረ ደንበኛ አንተ ጋር ከመጣ ውስጥ የተወሰነ ፐርሰንት አንተ ጋር ይቀራል። የምታስቀርበትም አንድ ስትራቴጂ ነው፣ አንድ የማርኬቲንግ ስትራቴጂ አድርገህ። ስለዚህ ስትራቴጂም ሊሆን ይችላል። በዋናውም ሽጦ ወይም ቀንሶም ሽጦ የሆኑ ደንበኞችን ለመያዝ ወይም ደግሞ በመጀመሪያው በሸጠው የሆነ ነገር ለምሳሌ ብሩን ፈልጎት የሆነ ነገር ገዝቶበት በሚቀጥሉ ታተርፋለሁ ብሎ ሊሄድ ይችላል። ስለዚህ ሁሌ ማጭበርበር ላይሆን ይችላል። ማጭበርበር የለም ስለማንል ስለምናየው ስለምናቃቸው ነው። ስለዚህ ሁለቱም ምክንያት ሊኖር ይችላል። ይሄ የማርኬት ስትራቴጂ ነው። አሁን ለምሳሌ እንደው ለእንትኖች ሀሳብ ልስጥ፣ ሁሉ ጊዜ የማስበው ከተጠቀሙበት
ሪቴል ላይ የሚሰሩ ድርጅቶች፣ የቤት እመቤቶች ብዙ ጊዜ ያላቸው ጊዜ ልጆቻቸውን ሸኝተው ወይም ትምህርት ቤት አድርሰው እስከ ምሳ ሰዓት ድረስ ጊዜ ያላቸው በሆነች ሰዓት ላይ ጠዋት ላይ ለእናቶች ዲስካውንት ብለህ ብትሰጥ ስንት ደንበኛ ታገኛለህ? ጥሩ ዲስካውንት ብትሰጥ የምታጣው ነገር ከትርፍ አኳያ ብዙ ላይሆን ይችላል፣ ግን አንተ ጋር የሚቀር ደንበኛ ታገኛለህ። ስለዚህ የማርኬቲንግ አንዱ ኮምፖነንት ወይም ኤሌመንት ፕራይስ ነው ካልን ፕራይስ ላይ መጫወት የምትችላቸው ብዙ ነገሮች አሉ ማለት ነው። ከታርጌት አንጻር ከታይም አንጻር አይደለ እያየህ አንድ የምታወጣው ነገር ሳይሆን በጣም ፍሌክሲብል የምትሆንበት ነው። እንደ ካምፔንም ሊሆን ይችላል አይደል? አንድ ጊዜ እንደውም ምን አደረግን መሰለህ፣ አንድ ሪቴል አውትሌት ላይ መንገድ እየተሰራ መንገዱ ሰውን አስቸግሮት ተበላሽቶ ተቸግሮ ነው እየመጣ እኛ ጋር ሾፕ የሚያደርግ የነበረው እና ደንበኞቻችን መንገዱ እንትን ይቅርታ የተሻለ ሆኖ ለመስራት ነው፣ ግን ይህንን ሁሉ ቻሌንጅ አልፋችሁ እኛ ጋር በመምጣታችሁ ብለን የተወሰነ ዲስካውንት ሰጠና አለጠፍ ነው። ምን ሆነ ማለት ነው? አንተ ጋር ሁሉ ጊዜ የሚመጣው ደንበኛ ቦታ ሰጠኸው ማለት ነው። ቫሊዩ ሰጠኝ፣ ቻሌንጅን ምናምን ተረዳኝ እንዲል ታደርገዋለህ እና በፕራይስ ደንበኛህን በደንብ አድርገህ ማርካት ትችላለህ። ስለዚህ ፕራይስ የሚገርም የማርኬቲንግ ቱል ነው እና አንዱ ፒ የተደረገበት ያለ ምክንያት የቀሩትን ፒዎች እንቀጥላለን። እሺ፣ ስለ ፕሮዳክት አነሳን፣ ስለ ፕራይስ አነሳን፣ ስለ ፕሮሞሽን እና ፕራይስ አነሳን። ስለ ፕሮሞሽን በደንብ አላነሳንም። የተወሰነ መጀመሪያ ግን እሷ ላይ አንድ ማለት የምፈልገው ነገር ስላለ ነው። ፕሮሞሽን የሚለው ቃል በደንብ ይገልጸዋል። አንድ ሰው ፕሮሞት ተደረገ ሲባል ምን ማለት ነው? በፊት ከነበረበት የበለጠ ስታተስ ላይ ሆነ፣ ከአንድ ከፍ አለ ማለት ነው። ስለዚህ ፕሮሞሽን ያንተን ፕሮዳክት ወይም ሰርቪስ በፊት ከነበረበት ከፍ የምታደርግበት መንገድ ነው ማለት ነው። ፕሮሞሽን ሲባል ብዙ ጊዜ ሰው አድቨርታይዝመንት ብቻ ይመስላል። በቃ እሱ ነው ጭንቅላት አይደለም። ግን ይገርምሃል፣ መርቸንዳይዚንግ አንድ ፕሮሞሽን ነው። መርቸንዳይዚንግ አሁን ቅድም አንስተው የነበረው እንዴት አድርጌ ሊደረድረው ያንተን ፕሮዳክት ቶሎ ቶሎ እንዲሸጥልኝ ለምን የማገኘው ትርፍ ጥሩ ስለሆነ ብሎ እንዲያስብ መርቸንዳይዚንግ ይባላል። ለምሳሌ ሲምፕል ኤግዛምፕል ፍሩት ቤቶች አቮካዶን፣ ኦሬንጁን፣ ማንጎን ምናምን የሚደረድሩበት ቦታ የሚደረድሩበት መንገድ አይተዋል። ከሩቅ ስታልፍ ታየዋለህ። በቃ እስቲ ዛሬ ፍሩት ልግዛ ትላለህ። ያላሰብከውን ማለት ነው። ፕሮሞሽን የማርኬቲንግ ስራ ነው። አድቨርታይዝመንት አይደለም፣ ፕሮሞሽን ነው። አድቨርታይዝመንት ጋር እንመጣለን። ወይም ደግሞ ጥሩ ኤግዛምፕል የፒያሳ ምናምን ስትሄድ በጋሪ ሙዝ የሚሸጡ አለ። ምን አይነት ሙዝ ነው የሚሸጡት? በየፍሩት ቤቱ የሚቀመጠው አይነት ሙዝ ነው ወይስ በደንብ ስል ያለ አሁን ብሉኝ የሚል? በደንብ ሲታይ አይን ውስጥ ይገባል። በተለይ ሙዝ የሚወድ ሰው ይበደራል። ባይኖር ከዛ ካለ ታቀለለ ማለት ነው። ቆም ታረግና ኢቭን ቤት እስክድርስ አትጠብቅ፣ እዛው እየበላው ትሄዳለህ። እንደውም አንዳንድ ጊዜ አንዳንድ ሰው ሙዝ ይገዛና ለልጆቼ ብሎ ጨርሶት ይገባል። እዛ ድረስ እኮ እንደዛ ካልሆነ ጥሩ ነው። ለልጆቼ አንድ ሁለት ነው ትንሽ ቀነስ ታረግና ኤኒዌይ ያ መርቸንዳይዚንግ አሁን ሱፐርማርኬት ላይ፣ ፋርማሲ ላይ፣ ሱቆች ላይ፣ የልብስም ይሁን የምንም ሱቆች ላይ ስትገባ የሚማርክህ አይነት አቀማመጥ ነው። ፕሮሞት እያረክ ነው። የሚገርም ሀባብ አሁን ሲሸጡ አይታል ቆርጦ ምናምን እንደዚህ ቀዩን ያሳዩዋል። እየሸጡ ነው፣ ግን ፕሮሞሽን እየሰሩ ነው። ፕሮሞሽን ይህ ሁሉ ነው የሚያካትተው፣ አድቨርታይዝመንትንም ጨምሮ። ፓብሊክ ሪሌሽንም ራሱ ፕሮሞሽን ነው። ምን ፓብሊክ ሪሌሽን በአማርኛ ስም የለውም አይደል? የህዝብ ግንኙነት ፕሮሞሽን ነው። ድርጅትን ኢሜጅ ነው የምትገነባው። ስለዚህ በቃ ከሌ የሚባለው ብራንድ፣ ከሌ የሚባለው ድርጅት እንዲባልልህ ከፈለግ ፕሮሞት እያረከው ነው። አድቨርታይዝመንት በሙሉ ፕሮሞሽን ነው። ሁሉ ፕሮሞሽን ግን አድቨርታይዝመንት አይደለም የሚለውን በዚህ ማስረጽ ፈልጌ ነው። አድቨርታይዝመንት ሚዲየም ኦፍ ኮሚኒኬሽንስ ተጠቅመህ የመገናኛ አውታሮችን ተጠቅመህ የፕሪንት ሊሆን ይችላል፣ የህትመት ሊሆን ይችላል፣ የሬዲዮ ሊሆን ይችላል፣ የቴሌቪዥን ሊሆን ይችላል፣ የዲጂታል የፌስቡክ ምናምን የሶሻል ሚዲያን አውታር ተጠቅመህ ሊሆን ይችላል። ለፖቴንሻል ደንበኞች በአማርኛ ፖቴንሻል እምቅ ነው ፖቴንሻል የሚባለው ደንበኞች አሁን ያልሆኑ ግን ወደፊት ሊሆኑ የሚችሉ ደንበኞችን የምትጠራበት ወይም ደግሞ ያንተን ደንበኞች የምታሞግስበት የምታመሰግንበት ወይም ያንተን ኢሜጅ የምታጎላበት መንገድ ነው አድቨርታይዝመንት።
ስለዚህ ሁሉ አድቨርታይዝመንት ፕሮሞሽን ነው ሁሉ ፕሮሞሽን ግን አድቨርታይዝመንት አይደለም የሚለው ያለ አድቨርታይዝመንትም ፕሮሞሽን ይሰራል ፕሮሞሽን ይሰራል የሚባለውም ለዛ ነው እንጂ የፕሮሞሽን ስራ ነው አድቨርታይዝመንት ነው ብቻ ማለት አይደለም ነው ከኔ ኤክስፒሪየንስ ደግሞ አድቨርታይዝመንት ሁለት ኢምፖርታንት ኤሌመንቶች የማይነጣጠሉ አንዱ ብቻውን ውጤት የማያመጡ ሁለት ኤሌመንቶች መረሳት የለባቸውም እላለሁ አድቨርታይዝ ለሚያደርጉ ሰዎች አንደኛ አቴንሽን የሚስብ መሆን አለበት የፖቴንሻል ደንበኞችን ያንተን ደንበኞች አቴንሽን ትኩረት የሚስብ መሆን አለበት ትኩረት ካልሳበ ሰው እያጣህ ነው ያው በተለይ አሁን ጊዜ ሰው አቴንሽኑ በጣም ውስን ነው መንገድ ላይ ሲያልፍ ስንት ነው 6 ሰከንድ ነው ያሉት አንድ የተለጠፈ ቢልቦርድ ወይ ታፔላ ለማየት ማክሲመም 6 ሰከንድ ነው ያለው ስለዚህ በ6 ሰከንድ አቴንሽኑ የሚስብ ነገር ማድረግ አለብህ ማለት ነው የቴሌቪዥንም የሬዲዮም የጋዜጣም ስታደርግ እንደዛው አቴንሽንህ የደንበኛውን አቴንሽን መሳብ መቻል አለበት ካልሳበ ባከነ ማለት ነው ፖቴንሻል ወይም ያንተ ደንበኞች ሊሆኑ የሚችሉ ሰዎችን ማጣት የለብህም አንዱ ኢምፖርታንት ነገር አቴንሽን መሳብ አለበት ሁለተኛው ኢምፖርታንት ነገር ደግሞ የደንበኞች ወይም የፖቴንሻል ደንበኞች አእምሮ ውስጥ የሚቀመጥ መሆን አለበት እንዴት አድርጌ ላስቀምጠው እንዳይረሳ እንዴት ላድርገው ብለህ ነው መጨነቅ ያለብህ አቴንሽን ስለሳበ ብቻ ቆንጆ ነው ማለት አይደለም ወይም ደግሞ አእምሮ ውስጥ የሚቀር አድርገው አቴንሽን ካልሳበ የማን አእምሮ ውስጥ ይቀራል ሁለቱ ኢምፖርታንት ናቸው ነው አንድ የእንትን ማስታወቂያ የጫማ ቀለም ማስታወቂያ ብዙ ጊዜ ምሳሌ ናት ቆንጆ የጫማ ቀለም ማስታወቂያ ናት በቴሌቪዥን ነበር የሚተዋወቀው እና ምንድነው ሰውየው ጫማ ቆንጆ አዲስ ጫማ ገዝቶ እየሄደ ያለ ድንገት ዞር ሲል የደነበረ ወይፈን ሲሮጥ ያየዋል ይደነግጥና ከሱ ለማምለጥ ያለ ሌላ ኃይሉን ተጠቅሞ ይሮጣል አሯሯጡ በጣም ያስቃል የሰውየው አሯሯጥ የድንጋጤ ስለሆነ አንዳንድ ጊዜ በኢንስቲንክት በደንብረ ስትሮጥ ሲሆን ያስቃል በጣም አቴንሽን ይስባል እንደዛ እየሮጠ ጭቃ ውስጥ ይገባል ጭቃ ውስጥ ሲገባ ጫማው አዲስ ነው በጣም የሚያምር መስታወት የመሰለ ጫማ ጭቃ ሲነቀው ሲያይ ጫማው እንትና ተበሳጭቶ ዞር ሲል አሁንም በሬው ወይፈኑ የተከተለው ነው አሁንም ይሮጣልና መሮጥ ነው የሚሻለው ለጫማ በኋላ ይታሰብበታል ይልና ከዛ በጫማ ቀለሙ ጫማውን ሲጠርግ ያሳያል አሁን አቴንሽን ሳብ አይደል በጣም ብዙ ሰው ይወደው ነበር ይሄና እቺ ቃል እንደውም ማምለጥ ነው የሚሻለው ለጫማ በኋላ ይታሰብበታል የሚለው አነጋገር ፍሬዝ ኮመን ሆኖ ነበር ግን የሚያሳዝን ብዙ ሰው ጠየቁኝ በሴልስና ማርኬቲንግ ህይወቴ ውስጥ ብዙ ሰው ጠየቁኝ ሁለት ሰው ብቻ ነው የጫማ ቀለሙ ምን አይነት እንደሆነ ያስታወሰው ስሙን ጫማ ቀለሙ ምን እንደሆነ አላውቀውም እዛው እንትኑ ላይ ድራማው ላይ ተመስጦ ረሳው የሚገርም ነው ስለዚህ አቴንሽን መሳብ መቻል አለበት እንደውም ምን ሆነ ተወዳዳሪዎች ተጠቀሙበት ይሄን ማስታወቂያ የዚህኛው ቀለም ብለው የሱን ብራንድ ትተው የዚህኛው ቀለም ተብሎ ምንድነው ሚስቴክ የሰራው እንዳይታወስ ያደረገው ሙሉ ስራውን ከመጀመሪያ እስከ መጨረሻ ድረስ ሙሉ ስራውን እንትሉ ላይ ያደረገውና መጨረሻ ላይ ብራንዷን የምታስተዋውቀው እንትን ሳሳች ለዚህኛው ረጅም ሰዓት ሰጠው ስለዚህ በዚህ ሰው እየሳቀ ያለ እንትኑ አልቋል ስለዚህ ሰው እንትኑን ነው እንጂ የሚያስታውሰው መጨረሻ ላይ ፕሮዳክቱን ጫማውን ነው የሚያስታውሰው ያ ቀለም የሚገርም ሌሎች አሁን ብዙ ስጠይቅ የተወዳዳሪውን ብራንድ ነው ያነሱት ስለዚህ ማስታወቂያ ሲሰራ አሁን ጥሩ ማስታወቂያዎች አሉ እንትን የሚል ከመጀመሪያ እስከ መጨረሻ ድረስ የሚያያዝ ነገር ያደርጉልህና መጨረሻ እንትን ሲል መጀመሪያ ያያቸው ነገሮች ከሱ ጋር ስለሚያያዙብህ ያንን ብራንድ አትረሳው ስለዚህ አድቨርታይዝመንት ቅድም እንዳልኩ አቴንሽን መሳብ አለበት ትኩረት የሚስብም ነው ደግሞ እንዳይረሳ የሚያደርግ መሆን አለበት የደንበኛ አእምሮ ውስጥ የሚዘወትር መሆን አለበት የምን ማስታወቂያ መሆኑን መርሳት የለበትም አቴንሽኑን ግራብ ካረከ በኋላ ብራንድህን በደንብ መትከል መቻል አለበት ሁለቱም ኢምፖርታንት ኦኬ አእምሮ ውስጥ ብታሰርጸው ማንንም አላገኘህም ሁሉንም ሰው አቴንሽን ስበ ካላሰራስ ከሰርክ ማለት ነውና ማስታወቂያ ሲሰራ ይሄ ያስፈልጋል አሁን አንዳንድ ማስታወቂያዎች በጣም አርቲስቲክ ይሆናሉ አያለው ብዙዎቹን አርቲስቶች ሲሰሩት ነው ማየው
ግን የማርኬቲንግ ቅመም ሊኖረው ይገባል። የማርኬቲንግ እውቀት ያለው ሰው አብሯቸው ቢሰራ እነሱ የአርቲስቲክ እንትኑን ሊሰሩት ይችላሉ። አቴንሽን መሳቡን ምናምን ሊችሉ ይችላል። ቆንጆ ለደንበኛ የሚመጥን ለደንበኛ የሚያስደስት አድርገው ሊሰሩት ይችላሉ። የማርኬቲንጉን ኤሌመንት ግን የማርኬቲንግ ሰው አብሮ መኖር ካልቻለ ሁለቱም ያጣ ነው የሚሆነውና አድቨርታይዝመንት ኢምፖርታንት የመሆኑን ያክል ኪሳራም ሊሆን ይችላል የሚለውና ፕሮሞሽን አንዱ እንትን ነው። ምን ቀረን? ሌስ ቦታ ነው። የት ነው የኔን ዕቃ የኔን አገልግሎት ለእኔ ደንበኞች የምሰጠው፣ እንዴት ነው የምሰጠው ምናምን የሚለውን የምታይበት አንድ ኤሌመንት ነው። ሱቅ ላይ ነው፣ ኦንላይን ነው፣ እነሱ ቤት ነው። ቦታው ኢምፖርታንት ስለሆነ ማለት ነው። ለምሳሌ የአንተ ቤት አያት ሆኖ እቃው የሚሸጠው ቤተል ቢሆን ቤተል ድረስ የምትፈልገው እንኳን ቢሆን እንደው በተወሰነ ጊዜ ልትመጣ ትችላለህ። ስለዚህ ምን ማለት ነው? እኔ የምሸጠው እቃ ቅድም መጀመሪያ ያልነው ማለት ለየትኛው ደንበኛ ነው የሚለውን መለየት አለብህ። ከለየህ በኋላ የኔን እቃ የት ላስቀምጠው ብለህ ማሰብ አለብህ። ሲምፕል ኤግዛምፕል፣ ለምሳሌ መጽሐፍ የምትሸጥ ከሆነ የት ነው የምታደርገው? መጽሐፍ መሸጫህን ዩኒቨርሲቲዎች አካባቢ የሚያነቡ ያሉበት የምትለው ሰው የምትሸጠው አይነት መጽሐፍም ይወስነዋል። እንደዛ ታደርጋለህ። አሁን እና አማዞን ለምሳሌ በመጽሐፍ በመሸጥ አይደለም የጀመረው አማዞን እና አማዞን አሁን የለወጡት አንድ ነገር ምንድን ነው? ቦታው ያንተ መገኛ ያንተ መገኛ ነው። ቦታው አይጠበቅም። ስለዚህ ፕሌሱን የታደረጉት ደንበኛው ጋር አረጉት። ደንበኛውና ቦታውን አንድ ቦታ አደረጉት። ከባድ ስትራቴጂ ነው። ትልቅ ስትራቴጂ ነው። ግን የስትራቴጂ ዋጋ አስከፍሏቸዋል። ምን አይነት ዋጋ? ትርፍ ያገኙት እኮ ከ10 ምናምን ዓመት በኋላ ምንድን ነው ግን የሰሩት? የከስተመር ቤዙን የደንበኛቸውን ስፋት በደንብ አድርገው አስፍተውታል። ስለዚህ ልክ ያቺ ጥቅሟ የመጣች ጊዜ በአንዴ ብዙ ዓመት ይከፍላል። ስለዚህ ፋውንዴሽኑ በደንብ ሰሩ። እያንዳንዱ ቤት ውስጥ ሱቅ ከፈቱ ማለት ነው። ኤግዛክትሊ ጥሩ አባባል። ሱቅ ከፈቱ። ያ ደግሞ ብዙ ወጪ ያለው ብዙ መታገስ ይፈልጋል። እንደዛ ሲሆን ደግሞ እነሱ ከፕራይስ አኳያ ምን ተጠቀሙ? የሚሸጡበትን ዋጋ ቀነሰላቸው። ሰራተኛ ብዙ አትፈልግም፣ የሱቅ ወጪ አይኖርህም፣ የሎጂስቲክ ወጪ ዋን ዌይ ነው። መርቸንዳይዝ ላድርግ ብለው መርቸንዳይዚንግ ላይ ቅድም ያልኩ መደርደር ምን ማለት ማሳመር ማለት ወጪ አለው፣ በጣም ከፍተኛ ወጪ አለው። ለዚህ ነው ሪቴል ላይ ብዙ ጊዜ ዋጋው የሚወደደው። አድሚኒስትሬቲቭ ኤክስ ወይም የስራ ማስኬጃ ወጪዎቹ ከፍተኛ ስለሆነ ማለት ነው። እና ቦታውን እንትን ጋር ከአንተ ጋር አጠገብ አደረጉት እና ይሄ ሲሆን ቅድም እንዳልከው ስትራቴጂው ቦታውን ይህን ስናደርግ ደንበኛው ጋር ስናደርግ ከፍተኛ ገቢ ኢቬንቹዋሊ መምጣቱ አይቀርም ብሎ ማሰብ ነው። ይህንን የማሰብ አቅም ይፈልጋል። አሁን አንድ ጊዜ ፕሮፌሰር ኮትለር ቅድም ያነሳው ፕሮፌሰር ጥያቄ ሲጠይቅ ነበር አንድ ሌክቸር ላይ፣ እስቲ ከብራንዶች ሁሉ እንደው ቢጠፋ የማትፈልጉት ሁል ጊዜ እንዲኖር የምትፈልጉት ብሎ ሲጠይቅ አንዱ አፕልን አነሱ፣ አማዞንን አነሱ ሰዎች። እንደውም እኔ አማዞንን ሰብሲዳይዝ ማድረግ ካለብኝ አደርጋለዋል። የዚህን ያክል እና ማን ነው እንደዚህ ያለው? እዛ የነበረው ፕሮፌሰር ኮትለር ራሱ። ለምንድን ነው እንደዚህ ያለው? አንዳንድ ብራንዶችና ሰርቪሶች ወይም ካምፓኒዎች የእኛን ህይወት በከፍተኛ ሁኔታ አቅለውታል። ስለዚህ እንደነዚህ አይነት እሳቤዎችን ይዞ የሚመጣ ድርጅት አልቲሜትሊ በጣም በቃ የሰው አእምሮ ውስጥ የማይጠፋ ይሆናል። አሁን እኛ ሀገር ዶር ቱ ዶር ዴሊቨሪ ተጀምረዋል በሞተርሳይክል። አሁን አሜሪካን ሀገር ብትሄድ የሚገርም ነው። የዴሊቨሪ ስራ የሚሰሩ መኪኖችን እዛም ነው የምታየው። የአማዞን መኪኖች፣ የሌሎችም እንደዚሁ ዴሊቨሪ ስራ የሚሰሩ ድርጅቶች መኪና ታያለ እና ሰው ኮምፎርታብሊ የፈለገውን ነገር ከፈለገ ቢሮ ከፈለገ ቤቱ ሆኖ ያዛል እና ቦታው ኢምፖርታንት ኤሌመንት መሆኑን ማሳያ ነው የሚሆነው ማለት ነው። በተለይ በአሁን ጊዜ ደግሞ በጣም የሰው ህይወት እንደምታየው ነው፣ በጣም ሄክቲክ ነው አይደለ? በቃ ጊዜ የለውም፣ ሰው ሩጫ ነው፣ መንገዱም ራሱ ረዥም ሰዓት ይወስድበታል፣ ፓርኪንግ ማግኘት አስቸጋሪ ነው እና
የሆነ ቦታ ገብቼ ሾፕ ላድርግ ብለህ ስታስብ ይህ ሁሉ እንትን ቤት ድረስ ከመጣለህ ጨምረህም ቢሆን እንደው ትከፍላለህ። ያውም ግን ይቀንስልሃል፣ እንደውም ይቀንስልሃል ቤት ድረስ። ስለዚህ የሰው ምርጫ መሆኑ አይገርምም ማለት ነው። ያው ሌላው ያየሁት አሁን ምሳሌ አሜሪካን ሀገር አውሮፓም ያለው አሰራር ምንድነው? አሁን ምሳሌ አንዳንድ ሰው ደግሞ በተፈጥሮ ሄዶ ሾፕ ማድረግ ደስ ይለዋል። እኔም ደስ ይለኛል አልፎ አልፎ መርጠህ ነክተህ ደስ ይልሃል። ግን ረዥም ሰዓት አልፈልግም። ልጆቼና ባለቤቴ በተለይ አንዷ ልጄ በጣም ጎበዝ ናት ሾፕ ስታደርግ እና አይታ ምን ብላ ምናምን አማርጣ ነው እና ሁሉም ጥሩ እንትን እላለሁ። እኔ ግን አልችልም። ይሄ ደግሞ የመጣው ከጊዜ በኋላ ነው። ከእድሜ ጋር ይገናኛል መሰለኝ። ከጾታና ከእድሜ ይገናኙ ነው የሚለው። እናንተ እንግዲህ ያጠናችሁት ካለ ብዙ ጊዜ ሴቶች እንጂ ያደርጋሉ ተብሎ ይታማል። ረጅም ሰዓት ይወስዳሉ፣ ደስ ይላቸዋል። አንዳንድ ሰዎች እንደዛ ናቸው። ሄደው አይተው ፊል አድርገውት የሚሸተተውን አሽትተው የሚነበበውን አንብበው የዛን ቀን ላይገዙላ ይችላሉ። አይቶ ምናምን ሌላ ቀን መጥቶም ሊገዙ ይችላሉ። ዊንዶ ሾፒንግ የሚባለው ለምሳሌ ሄዶ ምናምን አይቶ ደስ ይለኛል አልፎ አልፎ። ረጅም ሰዓት አልችልም። አሁን ድሮ በተለይ በጣም ደስ ይለኝ ነበር። እንደውም የሆነ ቦታ ሄጄ ስገዛ አይቼ አወዳድሬ ረጅም ሰዓት ወስዶብኝ ደስ ይለኝ ነበር። የሆነ እድሜ ላይ ሲደርስ ደግሞ ሰው መሄድም አይፈልግ፣ ደውሎ በቃ ይምጣልኝ ይሁን ምናምን ትላለህ። እና አንዳንድ ሰዎች እንደዚህ አይነት ምርጫ አላቸው ማለት ነው። እና ምን አይነት ኤክስፒሪየንስ አለ? ሄደው የሚገዙ ሰዎች የምትፈልገውን ለምሳሌ ጫማ የምትገዛ ከሆነ የምትፈልገውን ጫማ ሳይዝ ወይም ከለር የዛን ቀን ካላገኘኸው ችግር የለም አለን ያለህበት እናደርስልሃለን። ከፍለህ ትሄዳለህ፣ ያደርሱልሃል። ስለዚህ የት ሆነ ማለት ነው ብትሄድም ዴሊቨር ተደረገለ ማለት ነው። ስለዚህ ዴሊቨር የማድረግ ፕሮሰሱ የፕሌስ አንዱ አካል ነው ማለት ነው። አሁን ምሳሌ ፈርኒቸር ድሮ ሞዝቮልድ ነበር በጣም የሚታወቀው ፒያሳ ያለው ሞዝቮልድ። አልጋ፣ ሶፋ፣ ወንበር ምናምን ሲገዛ ብፌ ሄደህ ትገዛና ከገዛህ በኋላ ቤት የሚወስድልህ መኪና ፈልገህ ትከራይና አስጭነህ ቤት ወስደህ ቤትህም እንደዚያው ታስወርድና ታስቀምጣለህ። ስለዚህ ግዢው የተከናወነ እዛው የነሱ መሸጫ ቦታ ላይ ተከናወነ። ከዛ በኋላ ያለውን ስራ በሙሉ አንተ ነበር የምታደርገው። አሁን ፈርኒቸር ቤት ሄደህ የምትፈልገውን ነገር መርጠህ ምን ብለህ ከገዛ እነሱ አምጥተውልህ በነፃ ማለት ነው። የቃውን ዋጋ የምትከፍለው ራሳቸው ገጥመውልህ ምን ብለው ጨርሰው ነው የሚሰጡ። ስለዚህ አንዳንዴም አሁን ቅድም እንዳልከው ዌብሳይታቸው ላይ ወይም አፕሊኬሽን ካላቸው አፕሊኬሽናቸው ላይ ገብተህ ምን ብለህ አዘህ ቅድም እንዳልከው አንተ ቤት ድረስ የሚመጣበት ሁኔታ ይኖራል። እና አንድ የፈርኒቸር እንትን የለወጠው አሁን የኦንላይን ኢኮሜርስ ከመጀመሩ በፊት የፈርኒቸር ቢዝነስ አንድ የለወጠው ነገር the place of the market or the marketing የት ሆነ? ያንተ ቦታ ሆነ። አንተ ቤት ድረስ ያመጡልህ ጀመር። ዴሊቨሪውን አካተቱት ማለት ነው። የፕሌስ አንዱ ኤሌመንት ነው ማለት ነው። እና እነዚህ አራቱ ፋክተሮች ደንበኛን ከሻጩ ጋራ ከማርኬተሩ ጋራ እንዲያገናኝ ማርኬተሩ በደንብ ሊያያቸው፣ ሊመረምራቸው፣ ሊያጠናቸው የሚገቡ ኤሌመንቶች ናቸው። እና አንዳንድ ሰው በተፈጥሮ እነዚህ ነገሮች ያውቃል ሳይንሱን ባይረዳም፣ ግን ሳይንሱን በተጨማሪነት ቢረዳው ደግሞ ምን ያህል ኢኖቬቲቭ ይሆናል ብለህ ስታስበው እነዚህን ኤሌመንቶች በደንብ መረዳቱ ጠቃሚ ነው። እንደው ለዚህኛው ሴሽናችን እንደ መጨረሻ አድርጌ ይህን የቀረብ ነገር ካለ ታነሳለህ። የውጭ ሀገር ካምፓኒዎችንም አይተሃል፣ እነ ፊሊፕስን ምናምን፣ እኛ ሀገርም ያሉ ካምፓኒዎችን አይተሃል። እና አሁን ያልከውን ሳይንስና ፕራክቲስ በእኛ ሀገር ኮንቴክስት ምን ይመስላል? የውጮቹ በምን መልኩ ይሰሩታል? የኛዎቹ የትኛው መንገድ ያዋጣል ሞር የሚለውን ፕራክቲካል ኤክስፒሪየንስም ስላለህ ማለት ነው። አሁን ምንድነው ብዙዎች አብሬያቸው የሰራኋቸው የኔ ሲኒየርም የነበሩ ከኔም ጋር ጓደኛንም ከኔ በኋላ ያሉ ብዙዎቹ ኢንተርናሽናል ካምፓኒዎች ጋራ ግንኙነት የነበራቸው ይሰሩ የነበሩ ናቸው። እዚህ ያንን ኮንሰፕት ሎካል ካምፓኒ ላይ ሀገር ውስጥ ያለ ካምፓኒ ጋር ሲሰሩ አፕላይ አድርገውታል። አንዱም አሁን እኔም ስገባ የተለያዩ ድርጅቶች ውስጥ ያንን ተሞክሮ ነው ለመተግበር መሞክረው፣ ሌሎችም ሲሞክሩ ውጤት ያመጡት ከዛ አንጻር ነው። ግን ይሄን ተሞክሮ ማያውቁ ሰዎች ብዙ ጊዜ የተወሰነ መጀመሪያ ላይ ጥሩ ይሰሩና በኋላ when the going get stuff የሚባለው ማለት ነው ሂደቱ ላይ ቻሌንጅ ሲያጋጥም የት ጋር ነው የሳት ነው ብለው ፓኒክ ያደርጋሉ።
አንድ የኛ ገበያ ላይ የቢዝነስ ላይ ንግድ ላይ ከሴልስና ማርኬቲንግ ጋር የተገናኘ ስራ መስራት ውስጥ ያሉ ሰዎች አንድ የማያደርጉት የሚመስለኝ ነገር ማርኬት ሪሰርች፣ ጥሩ ሰርቬይ፣ የማርኬቲንግ ሰርቬይ የመስራት ነገር ላይ ትንሽ ደካማ ሆኖ ይታየኛል። በጣም አስፈላጊ ነገር ስለሆነ ማለት ነው። ይሄ ቅድም ያልኩት ያወራናቸውን 4ቱን ፒዎች ግምት ውስጥ አስገብተህ ወደ ስራ መጥተህ ውጤት ለማምጣት ይጠቅምሃል። ምክንያቱም መጨረሻ ላይ የምትፈልገው ደንበኛህን ማርካት ነው። የማርኬቲንግ መጨረሻው ሳቲስፋይንግ ከስተመርስ ባልነው መሰረት ማለት ደንበኛ ማርካት ከሆነ የደንበኛው ፍላጎት እንዴት ነው፣ ወደ ምን እየተለወጠ ነው፣ ምንድነው የሚፈልገው፣ ምንድነው የማይፈልገው፣ ምንድነው ያጣው፣ ሌሎች ተወዳዳሪዎች ያላቸው የተሻለ ነገር ምንድነው፣ እነሱ ያላቸው ክፍተት ምንድነው የሚለውን ስታጠና ቅድም ያልነውን አድርገህ ቅድም ያነሳኸው ለየት ያለ ነገር ከሌላው ዲፈረንሺየት የሚያደርገኝ ነገር ምን ይዤ ልምጣ የሚለውን እንድታስብ ያደርግሃል። እና የጥናት ጉዳይ አንድ ክፍተት ሆኖ ይታየኛል። ጥናት ሲባል ብዙ ጊዜ እስቲ ዋጋ ስንት ነው ጠይቁ ይባላል። ዋጋው ራሱ እንዴት ነው የተጠናው? እንዴት ነው የታየው? ከተለያየ ቦታ ካውንተር ቼክ ተደርጓል ወይ? አንድ ሰው ስንት ነው ዛሬ የሚሸጠው? ስንት ነው የምትሸጡት? ስንት ነው የሚሸጠው ምናምን ተብሎ ይባላል። ምናልባት እዛ ውስጥ ስንት ለገዛ ስንት ይሸጣል? አሁን ስላብ የሚባል አለ። አሁን ፕራይስ ላይ ቅድም ያላነሳው ስላብ ማለት ለብዛት ዋጋ የምትቀንስበት፣ ከዚህ እስከዚህ ብዛት ከሆነ የዚህን ያክል አደርጋለሁ፣ ከዚህ እስከዚህ ብዛት ከሆነ የዚህን ያክል እቀንስልሃለሁ ትለዋለህ። በብዛት የገዛልህን እንድትቀንስለት ያደርጋል። አንድ ጊዜ እንደው ምን አድርግ ያለው አንድ ትልቅ እቃ በሜትር የሚሸጥ ነው። ድርጅቱ የሚሸጠው ግን ፓኩን ነው፣ ካርቶን ውስጥ ያለው ግን በሜትር ነው የሚሸጠው እና ፈለጉት እቃውን ግን በካርቶን የሚሸጠው እቃ ዋጋው ውድ ሆነባቸው እና አንዳንድ ሁሉም መግዛት አልደፈሩም። ከዛ ሄድኩኝና ከሌና አትፈልገው ለምን አትካፈሉት? በአንዳችሁ ስም ዛሬ ግዙት፣ ተካፈሉት፣ የሚቀጥለው ተካፈሉት። አሁን ምን ሆነ? እነሱ ተነጋግረው እስቲ ዛሬ ለኔ የዚህን ያክል አምጣ ማለት ጀመሩ። ተደራጁ ማለት ነው። አንተ እንትን አረካቸው ማለት ነው፣ አሰባሰብካቸው ማለት ነው። ይሄ ኮምፒቲቲቭ አንዱ የኔ ተወዳዳሪ ነው ብሎ ምናምን እንትን ሳይሆን በህብረት መስራትም የሚጠቅም መሆኑን በዛውም እንዲያዩት ሆኗል። እና ይሄ የፕራይስ ስትራቴጂህን ስታስበው አጥንተህም የምታደርገው ነገር እንደዚሁ ያስፈልጋል የሚለውን ለማንሳት ነው። በጣም ጥሩ። በመጨረሻ ኤኒቲንግ ማለት የምትፈልገው እዚህ ሴልስ እና ማርኬቲንግ፣ አሁን ስለ ሴልስ እና ማርኬቲንግ ነው በዋነኝነት ያወራ ነው። ማኔጅ መደረግ አለበት ሴልስ እና ማርኬቲንግ። የድርጅት ኢንተርፕረነርስ ባለቤቶች ወይም ማኔጀሮች፣ ኃላፊዎች ስለ ሴልስ እና ማርኬቲንግ ጥሩ ግንዛቤ ሊኖራቸው ይገባል። ከዛ በኋላ ደግሞ ይሄ በሴልስ እንዲመጣ የምንፈልገው ካሽ ፍሎ አለ አይደል? የገንዘብ ፍሰት አለ። ያለ ቤኔፊት መቼም አትሰራም። በቃ ትርፍ ለማግኘት ነው ብለህ ማርኬት አታረግም እንጂ ማርኬቱ በራሱ እንዲመጣ የምትፈልግ ከሆነ የረካ ደንበኛ ሁል ጊዜ ይገዛሃል። ማርካት ነው፣ ጥቅሙን አታጣው። ግን የምትሰበስበውን ኢንካም ወይም ካሽ ፍሎህን ደግሞ ማኔጅ ማድረግ አለብን። ሰውህንም ማኔጅ ማድረግ አለብን። በሴልስ ሰራተኞች መካከል ፉክክር ይኖራል። ፉክክር ሲኖር ኮንፍሊክት ሊኖር ይችላል። ስለዚህ የሰራተኛ ሂውማን ሪሶርስ ማኔጅመንት ኢምፖርታንት ነገር ነው። ፋይናንስህን ካሽህንም ደግሞ ማኔጅ ማድረግ አለበት። ስለዚህ የፋይናንስ እንትንም ማጠናከር ይኖርብሃል። አት ሴም ታይም እና በጣም ኢምፖርታንቱ ነገር እንደ ሴልስ እና ማርኬቲንግ ድርጅት ወይም ኃላፊ ወይም ሊደር ስትራቴጂ ሊኖር ይገባል። በሰራተኞች መካከል ባለህ ቲም መካከል የተቃኘ ተመሳሳይ የሆነ ሀሳብ ሊኖር ይገባል። ያ ካልሆነ አንዱ የሚሰራውን ሌላኛው መሰናክል ይሆናል። ድካም ብቻ ሆኖ የሚቀርበት ሁኔታ እና የአንድ መሪ ሴልስና ኦርጋናይዜሽን ላይ ሚናው ከፍተኛ እንደሆነ መታሰብ አለበት። ስትራቴጂዎች፣ መንገዶች ምናምኖች ኢምፖርታንት ስለሆኑ ስለዛ ደግሞ በይበልጥ በደንብ ዲስከስ እናደርጋለን። ከኦርጋናይዜሽን ጋር የሚኖረውን እንትን በሁለተኛው ክፍላችን በደንብ በዲቴል የምናየው ይሆናል። ለዚህኛው ቴንኪው በጣም አመሰግናለሁ። እሺ ዶክተር ቢላል